እስከንደናነን አለ ወለተ ተክለ ሃይማኖት አንዴ መስመር ላይ ቆይ እሺ እሺ አይ አንቺ ና ወለተ ተክለ ሃይማኖት አይ የሰማሽኝ ወለተ ተክለ ሃይማኖት ወለተ ተክለ ሃይማኖት አቤት ሰማኛል መስመር ላይ ቆይኝ አንድ ጊዜ እሷን አናግሬ ልጨርስ እሺ ሚውት አርጊው እሺ እህታችን በቀጥታ የደወልሽው ከአዲስ አበባ ነው አይደል እሺ ከዚህ ነኝ አዲስ አበባ ነው አንቺ ደግሞ ምን እንደምታስተምሪን እስቲ እሺ አይ መብራን ያደረገችልኝ ታምር ለመሰከር ነው ደስማም ደስ ይል ታድለንሽ ቀጥይ በጣም ማህፀኔን ያመኝ ነበር በፊት እሺ ከልጅነት ጀምሮ የመጣ ነበር መጀመሪያው ጋት ከዛ እብጠት መቁሰል ያለ ጭራሽ ከሰውነት የራሱ ሽታ እስከመውጣት ድረስና ቤተክርስቲያን እንኳን ቆሜ እስከማስቀድስ ፈራ ነበር ማለት ነው ከዛ ሐኪም ቤት እንዳለ የገንዘብ እጥረት ነበረብኝ መታከም አልቻልኩም ነበር እሺ ከዛ አንድ ጓደኛዬ የት እንደሆነ ማላቀም እኔ ሰውራ ማርያም በቃ እንደንገር እንዴት ነው አለችኝ ከዛ በድንገት ነው አላቀም እንደነገር እንዴ የሰማሁት ራሱ እንደዛሬ ነው ተነሳውና ሰውራ ማርያም ሄድን ከዛ አልቅሽ ያለብኝ ነገር በሙሉ ነገርኳት ከበጣም መሮኝ ነበር ተማጽንኳት እዛው ለሰፈረችኝ መመር እዛው ደጃው ቆሜ ይሄ ከማጸን የሚወርደው ነገር እዛው ቆሜ ታወቀኝ እዛው ከማጸን የሚወርዳል ሽታ ያለው እዛው ከማጸን የሚወርዳል ሽታ ያለው ፈሳሽ ምናምን ነበር በቃ እዛው ሲቆም ታወቀኝ ደጇ ሰውራ ማርያም ይገርማል ያው ከዛ አመት አለፈኝ አሳክቶኝ በቃ ምንም ህመምም የለም ውጋቱም የለም መብራን ተመስገን ሁሉም ቀርቶልኛል እግዚአብሔር የተመሰገነ ይሁን ይሄ በጣም ትልቅ ነገር እኮ ነው አንቺ እዛው ሲቆም ይታወቅሻል ውስጥሽ በቃ ከመቀኛ እንደውም በጣም ጸበል ገባ ስለዚህ በጣም የበረርት ተሰማኝ እሺ ከጨነቀኝ እንዴት እንብጋባው በቃ አይቻልም ምናምን ስለ ጓደኛዬ እናት ነበረች ችግር የለም አለችኝ ከዛ ሳይ እንዲው ሐሳብ ያበዛብኝ እንጂ ሌላ ነገር አልነበረም እሺ አልቅሼ በእንባ መቤቴ ለመንኳት ወለታ አላሳፈረችኝም ስሟ ይመስገን ጌታ አመት አለፈኛው ባለፈው በቃ ቀርቶልኛል አሁን ምንም አይነት ህመምም የለም እንደድሮ አልሳቀቅም እንደፈለኩ ባስቀድስ ምንም ብለም እግዚአብሔር ይመስገን ሁሉም ቀርቶልኛል በጣም ይገርማል እግዚአብሔር ይመስገን እናታችን ቅድስት ድንግል ማርያም ማፍቀር በረከቷ ይደርብን ለእህታችን የደረሰች ለሁላችንም ትድረስ ይሄ ትልቅ ነገር ነው በነገራችን ላይ ስትድኑ ዝም ብሎ ውስጣችሁ አይታወቃችሁ በሶስት መንገድ ዝም ብለን ስንድን ሶስት ምልክት አለ አንደኛ ተስፋ ማለት ገና ስትሳሉ ገና ስትጸልዩ ገና ልትጠመቁ ስትሄዱ እንደምትድኑ ያሰባችሁ በቃ ውስጣችሁ ይዘጋጃል ሬዲ ይሆናል እንዲያውም አንዳንድ ሰዎች ከዳንኩ ባለ ሄድና አረጋለሁ እዚህ ቦታ ሄዳለሁ ብለው ቀድመው ብር ያስቀምጣሉ ዝክር ለማዘከር ስለት ለማስገባት ቀድሞ ስለት የሚያስገቡ ሁሉ ሰዎች አሉ ይሄ ተስፋ ይባላል ሁለተኛ ነገር ደግሞ እንደዳናችሁ እርግጠኛ የምትሆኑት ደግሞ እየተጠመቃችሁ እየጸለያችሁ ወይም ደግሞ የሆነ የመዳን ፕሮሰስ ውስጥ ከገባችሁ በኋላ ራሱ ሰውነታችሁ ለውጥ ያመጣል በየቀኑ ለውጥ ስታመጡ ታዩታላችሁ በሂደት ማለት ነው ይሄ ሁለተኛው ነው ሶስተኛው ግን ነፍሳችሁ ራሷ ቀድማ ተነግራችኋለች በቃ እንዴ ችግርህ እኮ ተወግዷል ችግርህ እንዲወገድ ደግሞ ንስሐ መግባት አለብኝ ኃጢአቴ እኮ ነው ለዚህ ያበቃኝ ይሄ እኮ ነው እንጂ እኔ እኮ ጤነኛ ነበርኩኝ ድሮ እንደዚህ አልነበርኩም ምናምን ብላችሁ ልክ ገና ጸበሉን ሳትጀምሩ ምን ሳትሉት ነፍሳችሁ ራሷ ተነግራችኋለች ጭርስ ገና ይሄ ተስፋ ምናምን ሳታደርጉ እኔ እኮ ንስሐ ብገባ እኔ እኮ እንደዚህ ባል ለእግዚአብሔር የምመቸው ሰው በሆን እድናለሁ ብላችሁ የእምነት ድነት የሚባለው ትድናላችሁ ሰው ታመምኩ የሚለው በስጋ ስለሆነ ነው አሁን አስቸጋሪ ሆነ በነፍስ ታመም ያለው ቢሮ ሁልጊዜ ንስሐ ይገባል ሁልጊዜ ደግሞ ኃጢአት አይሰራም በነፍስ ታመም ያለው ልምድ ቢኖረው ማለት ነው አይደል እንዴት አዎ ለተከታተል ስለዚህ እነዚህ ሶስት መንገዶች ሰው እንደሚድኑ ምልክቶች ናቸው የመጨረሻውን እኔ ይጋራሉ ሶስተኛውን በነፍሳችን እንደምንድን እርግጠኛ ነን ግን እግዚአብሔር እንደበደልነው ውስጣችን እያወቀ ለምንድነው ጸበል ሲጠመቅ ያልዳንኩት አባገሌ ገሄጂ ጸበል ረሽቶኝ እንደዚህ አልተፈወስኩም እስቲ ደግሞ ዛት ሄድ ብለን እናማርጣለን ኃጢአታችን እኮ እንዳልተው ነው ተው የተባልነውን ነገር እንዳልተው እያወቅን ማለት ነው እሺ ቀጥይ ነው በጣም ደስ የሚል ነገር ነው
ደግሞ ባለፈው ቀሲስ ጋር ፕሮግራም ነበር፣ ቀሲስ ሄኖክ ጋር በጣም የዝሙት ችግር ነበረብኝ ከልጅነቴም። ያው ፖርኖግራፊውም ግለው ሲቡ ምናምኑ ነበር እና ስርስር አድርጎ ያስቀመጠኝ መንፈስ ነበር። እኔ እንደልንገቸው አገልግሎት ፈልግኩት። ከዛ ዛው ይተጋልጠልኝ አይደለም በኪዳነ ምሕረት ቀን በመብራን ታይልኝ ብያ ታሰረልኝ። ያው እሱንም ለመስክር ብዬ ነው። የሚገርም ነው በጣም እግዚአብሔር ይመስገን። በጣም ወደ 10 ዓመት የተጫወተብኝ የዝሙት መንፈስ ነበር። በቃ ከልጅነት አብሮ የገባ ነበር። በጣም ብዙ ነው ያሰቃየኝ እውነት ማለት ነው። ግን ብቻ ያለፈ ብርሃን ተመስገን። እዛውን ወላ አስቤበትም አለ የበረከት ስራ እየሰራ እንዲህ ቀሲስ ጋር ስነግራቸው ስሙን ሲጠሩ ተጋለጠ። አልተሸኘም፣ ታስሯል። ግን ያው ጊዜ ያለው እሱም እግዚአብሔር ሲፈቅድ ታስሯል። አልተሸኘም ማለት ነው የቀጣሽን ያክል ወይም የጎዳሽን ያክል ሲጎዳ እንድታይ እኮ ነው ደስ እንዲልሽ ነፍስ። እንዴት ነው እኔ ማለት እንዲፈልግም ባንዲ አንዱ ይሄ ነው ምክንያቱ። ሁለተኛው ደግሞ ድግምት ያደረገብሽም ችግር የፈጠረብሽም መንፈስ የላከብሽ ሰው አጠገብሽ በዙሪያሽ ካሉ ሴቶችም ሆነ ወንዶች ካሉ አንቺ ላይ ሆኖ ታስሮ እንዲቆይ ይደረጋል። ሲመጡ እንዲነግራቸው ያ ድጋሚ ሲልኩ ሲያሳድሱ ተይዣለሁ እያለ ምልክት እየሰጠ እንዲመለሱ ለነዛ ሰዎች ምልክት እንዲሰጣቸው አርፈው እንዲቀመጡ። ለምን በተሸኘ ቁጥር እነሱም ይልካሉ፣ አንቺም ትሸኛለሽ። አይገባቸውም፣ አይረዱም። ስለዚህ እንዲገባቸውና ወደ ራሳቸው ሄዶ መልእክት የሚያደርስ መንፈስ አሁን ለምሳሌ የተማረከ ወታደር አንቺ ወታደር ብትሆኚ የሆነ ድንበር ተሻግረሽ ሄደሽ እንደዚህ ቃቀቢ ብትባይ ልታቀቢ ስትሄጂ እጃቸው እግራቸው ታስሮ ብታያቸው ምንድን ነው የምትይው? እንኳን ዕቃ ልታቀቢያቸው ተማርከዋል ነው አይደል የምትይው? ከዛ ተመልሰሽ መተሽ ኧረ ተማርከዋል ስትይ የዛን ሰዓት እነዛ ወደ ጠላት መንደር የሚልኩትም ሆነ የሚያደርጉት ነገር ያቆማሉ ማለት ነው። ገባሽ? መናፍስትም ልክ እንደዛ ናቸው። አንቺ ላይ ሆኖ መንፈሱ ታስሮ እንዲቆይ የሚደረግበት ትልቁ ምክንያቱ እንዲያውም እግዚአብሔር ቶሎ የማይሸኘው ሃይማኖታዊ ነገር እስኪገባሽ ድረስ ዘፋኝ የሆነ ጨፋሪ የሆነ በህይወቱ ጥሩ ያልሆነ ህይወት ያለው አንቺ እንዳልሽው የዝሙት ህይወት ውስጥ የነበሩ ሰዎች ከሆናችሁ እንደዚህ አይነት ነገር ካለ እግዚአብሔር ምን ያደርገዋል? ያዘገየዋል። ድህነቱንም ያዘገየዋል፣ መሸኘቱንም ያዘገየዋል። ግን ጸበል ቦታ ነሽ ያለሽው፣ ግን እየተመላለሽ እየተከታተልሽ ነው ያለሽው። ግልጽ ነው። አዎ ትክክል ነው። እግዚአብሔር ጊዜ ያለው ሁሉም የሚያደርግበት። እኔ ብዙ ያልገቡኝ ነገሮች ነበር፣ ለዛም ነው የዘገየው እንጂ እግዚአብሔር አቅቶት አይደለም። መጽሐፍ ቅዱስም ይናገራል። ቅዱስ ጳውሎስ እንዲህ ያለው ሰው የሆነ ከባድ ኃጢአት ሰርቶ በተለይ አባቱን ሚስት ያገባ ብሎ ይልና እንጀራ እናቱን ማለት ነው ያገባ ቆሮንቶስ መልእክት ላይ ይናገርና እንዲህ ያለው ሰው ለሰይጣን ተላልፎ እንዲሰጥ ፈቅጃለሁ ወይም ደግሞ አዝዣለሁ፣ ይህንን እኔን የምለው ይላል ጌታ አላለም እኔ እላለሁ ይላል። ከዛ ቀጥሎ ምን አለ? ለሰይጣን ተላልፎ የሚሰጠው በምጽአት ጊዜ በመጨረሻው በፍርድ ጊዜ እንዳይፈረድበት ነፍሱ እንድትድን ነው ይላል። ጸበልተኛ ሆኖ ይቀመጥ ማለት ነው። ቶሎ አይዳን፣ መንፈሱ ቶሎ አይወጣለት። ቁጭ ብሎ ያንን ሰይጣን ለማስወጣት በሚታገልበት ሂደት ውስጥ ብዙ ነገር ይማራል ማለት ነው ያ ሰው በጣም። ስለዚህ አንቺ ታስሮ ተቀምጧል ሲባል በስመ አብ ወወልድ ወመንፈስ ቅዱስ ስትባርኪ ድሮ እኮ ዝም ብላ ነበር ዘው ብላ የምትገባው። አሁን እየባረከች ትበላለች ይላል። ይቀናል፣ በምታደርጊው ነገር ይናደዳል። ልብስም ስትለብሺ ስታስቀድሺ ምን ስትይ ብስጭት ይላል። ለምን ድሮ ዝም ብለሽ ነበር እንደፈለግ የምትኖሪው። አሁን ግን ህይወትሽን ተለውጦ ሲያይ በጣም ይበሳጫል። እና ከዚህ አንጻር ሰይጣንን ማናደጃ መንገድም ነው እንዲቆይ የሚደረግበት ምክንያት። ደስ ይላል። አይ እግዚአብሔር ይመስገን። አሁንም እንግዲህ እግዚአብሔር ይገላግለኝ፣ እኔንም የሚገባኝን ትምህርት እንግዲህ እንድረዳው እግዚአብሔር ያስተምረኝ። እናመሰግናለን። ደስ የሚል ምስክርነት ነው። ግን እስቲ ትንሽ ያዝ ላድርግሽና አንድ ጊዜ ዛሬ እቺን ቪዲዮ ላሳያችሁ። እስቲ እቺን አያችኋት? እቺን ቪዲዮ ይሄ ቪዲዮ ማለት ምን መሰላችሁ? ስኔክ ትራውዘር ወይም ደግሞ ስኔክ ምናምን ብሎ የሚጠሩት ልብስ ነው። የዘንዶ ቆዳ ወይም የእባብ አካል የለበሱ ነው የሚመስሉት። ለምንድን ነው ይሄን ሱሪ የምትለብሱት እህቶቻችን? እስቲ መልእክት ላስተላለፍ። እንደው እስቲ በጌታ እንደው ጌታ እኔ ብከለል ይሻላል ጌታ ከሚከለል ይኸው ከኋላዬ በኢየሱስ ክርስቶስ ነው የምጠይቃችሁ። እንዲህ አይነት ልብስ ለምንድን ነው የምትለብሱት? ምንድነው ምን እርካታ ይሰጣችኋል? እኔ ከተመቸኝ ምን አገባህ አይባልም። ለእናንተ ብለን ነው የምንናገረው። ይሄ ልብስ በምትለብሱበት ሰዓት ሁለት ምልክት ነው የምታሳዩት። አንደኛ ማንም ምንም ይበለኝ የፈለኩትን እለብሳለሁ ብላችሁ ስትወጡ ግትርነት፣ ናርሲሲስትነት ወይም ደግሞ በእኔ ህይወት ውስጥ ማንም አይወስንም ብሎ የልብ ማንነታችሁን ያሳያል። ስለ ሰው አይመለከተኝም እፍረት የሌላችሁ መሆናችሁን እንደገና ደግሞ ለባህሉም ለማህበረሰቡም
ይሄ ለትህትናችን ሲባል ለባህላችን ሲባል ያላችሁ እንትን አመለካከት በጣም የወረደና ንቀት አለ ማለት ነው። ለምን ሲባል ሴት ልጅ እንዲህ አይነት ልብስ ለብሳ ስትሄድ ምን እንደሆነ ስለሚታወቅ ማለት ነው። የእባብ ቆዳ ነው፣ የእባብ ከለር ነው፣ እኔ ምንድነኝ አይነት ነገር ትርጉም እንደሚሰጥ እንግዲህ አስቡት። ሁለተኛ ደግሞ ብዙ ጊዜ የዛር መንፈስ የሚያመልኩ እናትና አባቶቻችን ማለት ነው ወደኋላ ቤተሰቦቻችሁ ቡና ሲጠጡ ቡና በሚያፈሉበት ሰዓት መጥቶ ቡና የሚጠጣ መንፈስ ያለባቸው ይሄ በእባብ እየተገለጠ በዘንዶ በተለያየ አይነት ነገር እየተገለጠ መጥቶ ቡና የሚጠጣ ቤተሰብ ያላቸው ሰዎች በብዛት እንዲህ አይነት ነገር ይወዳሉ። ከእባብ ጋር በተገናኘ አንገት ሐብላቸውም የእባብ ነው፣ ጆሮ ጌጣቸውም እንደዛው የሆነ ብቻ ቦርሳቸው ራሱ የእጅ ቦርሳቸው ራሱ እንደዚህ አይነት ነገር ነው የሚያደርጉት። እና ይሄ ሱሪ የሚገልጸው ጥሩ ነገር እንዳልሆነ እያወቁ ማድረግ ማለት ስለማንም አይመለከተኝም። ሴተኛ ዳሪ ብትሆን ወይም ገላዋን እየሸጠች ብትተዳደር ሴት ብትሆን ይሄን የሚወድላት ሰው ለብሰሽ ነይ ብሏት ሊሆን ይችላል። ለገንዘብ ነው ትላላችሁ። ለምን እንደዚህ ለበስሽ፣ ይሄን ለምን ተቀባሽ፣ ይሄን ዊግ ለምን አረግሽ ተብላ ስትጠየቅ እኔ የቢዝነስ ሰው ነኝ፣ ገላዬን ሸጬ ነው የምተዳደረው፣ ማንም በእኔ ውስጥ አያገባም፣ ይሄንን ስለብስ የሚወድልኝ ወንድ ካለ እናንተ አይመለከታችሁም ካለች ገንዘብ ነው ማለት ነው። ትዳር ላይ ያለች መንፈሳዊ ነኝ ብላ የምታስብ ማተብ አስራ ቤተክርስቲያን ለመምጣት እንኳን ፍላጎት ያላት የጨዋ ቤተሰብ ላይ ያደገች ልጅ ይሄን አድርጋ ስታዩ ምንድን ነው የምትሉት? ባለማወቅ አድርገውታል ሊሆን ይችላል። በጣም ጥቂት ነው ግን እኔ ባለማወቅ አድርገውታል የምለው ለምን ምን እንደሆነ ይታወቃል። ያው ያው በየቦታው ይሄ ነው ከእንደዚህ የሚደረገው። ታዩትም ዘነጥ አድርገው ያደርጉታል። ሁሉም ነው የሚያደርጉት ይሄንን እና ይሄንን ማድረግ በጣም ግልጽ የሆነ ነው። ቤተሰቦቻቸው በእባብ መንፈስን የሚያመልኩ ከሆኑ በእባብ መልክ እየመጣ ቤት ውስጥ ቡና የሚጠጣ አልጋ ስር ተቀምጦ የሚገኝበት ጊዜ አለ። ይሄ ታሪክና ተረት ያለባችሁ ቤተሰቦች በተለይ ማለት ነው በዚህ ልክ ዘመናዊ ሆኖ መንፈስ ሊመጣ እንደሚችል ማወቅ አለባችሁ። ምናልባትም ይሄን ልብስ ስትለብሱ ልክ እባቡ ባህሪው ምን ይመስላል የሚለውን በእናንተ ህይወት ውስጥ ይዩት። እባብ ምንድነው ባህሪው? አጥኑ፣ ግቡና ሰርች አድርጉ። የእባብ ወይ ካጣችሁ ደግሞ ሃይ ጄሚኒ ብላችሁ ጠይቋት። ጄሚኒ ስለ እባብ ትነግራችኋለች በደንብ አድርጋ። እባብ ምንድነው ተፈጥሮ ስትሏት ይሄ ነው ይሄ ነው ይሄ ነው ሳይድ ኢፌክቱን፣ ከዛ በኋላ ደግሞ ፖዚቲቭና ኔጌቲቭ ጸባዩን ትነግራችኋለች። ከዛ እናንተ ላይ ይሄ ባህሪ ተገልጧል ስትሉ ሰው አንዳንዴ የመረጠውን የምርጫውን ይኖራል ይባላል። እሺ የምርጫውን ይኖራል እና እቺ መልእክት ሳላስተላልፍ ማለት ስላልፈለኩኝ ነው። አንዳንድ ጊዜ ተጽዕኖ ይፈጥራል። የአባታችን የአባ ሊባኖስ ገድል ላይ አንድ ሰው ቤተሰቦቹ ሞተውበት ብዙ ሀብት ንብረት አጥቶ ምናምን በጣም ብዙ ተጎሳቁሎ መጥቶ አባታችን አባ ሊባኖስ ምን አላቸው? አባቴ እንደዚህ እንደዚህ ሆኜ ምናምን ብሎ ታሪኩን ሲነግራቸው እስቲ ስምህ ማን ነው አሉት። እገሌ ነው አላቸው። ስሙ ለጊዜው አልያዝኩትም። ይሄ ሁሉ መከራ የደረሰበት በስምህ ነው አሉት። እስቲ አሁን ይሄንን ስታዩት ለመናፍቃን ተረት ሊመስል ይችላል። ለእኛ ለኦርቶዶክሳውያን ግን ትልቅ ትርጉም አለው። ስም በራሱ ተጽዕኖ ይፈጥራል። አለባበስም ልክ እንደዛው ነው። አለባበስ ማንነታችንን ይገልጣል። መንፈስ ይስባል። በእኛ ውስጥ ያለው መንፈስ ምን እንዲያድርብን ነው የሚፈልገው? ጸባያችን ግትር ይላል። ግትር ነው የሚሆነው እና ተዉ ስትባሉ በቃ ተዉ ነው። እናት እማዬና አባዬ ምን ይጠጡ ነበረ? ምን ቡና በሚያፈሉበት ሰዓት ምን ያደርጉ ነበረ? እያንዳንዱ ነገር በደንብ ለይቶ ማወቅ ነው። እባብ በእኛ ቤተሰብ ውስጥ ሲገደል እማዬና አባዬ ምን ጸባይ ነበራቸው? ተው አትግደሉ፣ ምን አደረገ ምናምን ይላሉ አይደል? እናቶች አትግደሉ ይላሉ። ይህች መጨረሻ ሰውን ታውሩ እንዳለ እባብ ነው የሚመስሉ። ተመልከቱ። ይኸው አትግደሉ እንዲህ ምን አደረገ ይላሉ። ይሄ እኮ በእናትና በአባቶቻችን እኮ እንደዚህ ነው ማን ብለው ይናገራሉ። ግን የእነዚሁ ልጆች ደግሞ እባብ የሆነ ባህሪ፣ እባብ የሆነ ጸባይ ወይም ደግሞ አንዳንድ ጊዜ ከእባብ ባልተናነሰ መልኩ ባህሪያቸው እስስትነት ከላይ የሚያምሩ ሆነ ከውስጥ ግን መንታ ምላስ እውነትንም ውሸትንም የቀላቀለ ማንነት ያላቸው መርዝ የተሞላበት ያላቸው አሉ። የእባብ እንቁላልም የእርግብ እንቁላልም ሁለቱም ነጭ ነው፣ ሲፈለፈል ነው የሚታወቀው ይባላል አይደል? ስለዚህ ብትችሉ ራሳችሁን ጠብቁ የምትል መልዕክት ለማስተላለፍ ነው። አመሰግናለሁ። እታችን ቀጥይ። ሻይ በጣም እንደውም እያቀደቀደ የነበረው ራሱ ነው። ምንድነው እስኪ አሁን ከዝሙት ምናምን ስትይኝ ብዙ ጊዜ የዝሙት መንፈስ የሚገባው ከቤተሰብ ነው፣ ከዛ ደግሞ ባለባበስ ነው፣ ከዛ ደግሞ በምታዩት ቪዲዮ ነው። እስኪ የትኛው ነው ለዚህ ነገር የዳረገኝ ብለሽ የምታስቢው? እኔ እንኳን አንድ በማየው ቪዲዮ ነው ማለት በጣም ልጅ እያለሁ እኔ አሁን የ6 ዓመት 7 ዓመት ልጅ ሆኜ ከየት ራሱን ደግሞ ብቻ አውቅ ነበር
እና ደግሞ ያጋጥመኛል ስለዚህ ነው እንዳይገፋፋ ነገር አለ አይደል ቤት ውስጥም ቢሆን እና መጀመሪያ ነው የተጀመረው እንደውም በቲቪ ነው እንደውም ቲቪ ጥቅጤናም ስጎረው ቻናል ነበር እሺ እንደዚህ ስሙን አላስታውሰውም እና በሱ ነው ከዛ ቀስ ተከራይ ግቢ ውስጥ ነበርና ፒሲ ምናምን ሶስት በእነሱ ከታሽካፍ ሲያጅ መጣው እጄ ላይ ስልክ ሲኖር እንዴት እንደሚታይና ማወቅ ጀመርኩት ማለት ነው እሺ አሁን እኔ ጋር ያለው ምንድነው በፊልሙ በምናምን ነው የገባለ እኔ እንኳን አለባበስ እፈራለሁ ስለ ብዙ አጥቂዎች ነው ሞደንሱ አይደለም እንዲህ በተፈጥሮ ራሱ ያስጨንቀኛል አሁን እንደዚህ መፈሰስ ሳሎንም በፊት ስክላሲስ አይዞሽ አጭርስ ምናምን አልወድም እንደዚህ ነው እቤት ምናምን እንደው በረቴ አለ እንደዚህ እቤት ብዙ መንፈሳዊ ሰዎች አለን ስለ ክርስቲያን ነን ግን እንደው ለምዳብዛኛው ኢትዮጵያውያን ሰዎች ነበር ዛኔ በዛ ነገር ተጠቃው በጥለው ቤተሰብ ላይ የዝሙት መንፈስ አሁን ስለታው ከአባቴም ከአንደኛ ቤት ውስጥ ይመለክ ነበር ማቴኛ ቅርማያታችን ነው ይፈራጅ ምናምን ነበረች ፈራጅ ነበሩ እና ቅርማያታችን ከባድ ነው ፈራጅ ነበሩ እንደዛ ሁለት ነገር ልጠይቅሻ ፈራጅ ከነበሩ ሁለት ነገር ልጠይቅሽ እሺ እንግዲህ ፈራጅ የሆኑ እናቶች ያሏቸው ልጆች ሲወለዱ በሀገር ነው አንደኛ ማለት እኔ ያውቅላቸዋለሁ ማለት ማንንም ያለ መፍራት አይዲያ ሲሰጣቸው የማፍረስ ያ የተሰጣቸውን አይዲያ ፍርሶ የራሳቸውን አይዲያ ከፍ የማድረግ ባህሪ አለባቸው አለ አንቺ ጋር አለ አዎ አይ እኔ ጋርም እንደዛ ነኝ ብዙ ሰው ለምን መከረኝ በየራሱ ለሚዘይ ሰው ነበርኩ እሺ ጥፋት እንኳን እየተነገረኝ አልቀበልም ኦኬ አዎ እንደዚህ ነው ባህሪያቸው ብዙ ጊዜ እኔ አውቅልሃለሁ ይላሉ ከዛ እነሱ ሰዎች ደግሞ ያንቺን ሐሳብ ሪፊውዝ ሲያደርጉ ያን ሰው ድጋሚ ማየት አትፈልጊም በቃ በጣም ያስጠላኛል ድረስ አሁንስ እንዴት ነሽ ታዲያ መንፈሳዊ ህይወትሽ ላይ አሁን እግዚአብሔር ይመስገን በንስሐ ህይወት በስጋው ደግሞ ያለነው ግን ያው እሱን ጉዳዩን እያበረታው ስለ ከቤት ውስጥ እንደዚህ ነገር የነቃውት መቅጠሪያ ምናምን የነቃውት እኔ ነኝ እኔ እናቴ ብቻ ነኝ ቤት ውስጥ ያለነው እናቴ አለች ሶስት ነን ያው እናትና አባት ተለያይተዋል ማለት ነው እና እንደውም እህቴ አሁን እየገባት መጣ እንጂ እናቴ እንኳን ብዙ ተቀባይነት የላትም መቅጠሪያ ምናምን ስትላት በጨሌ መቀጥቀጥ ምናምን ነው የምትል በጣም ይገርም በላለች አው ግን እንደዚህ አይደለችም አሁን እንደውም እሷን ራሱ የሆነ ጊዜ እኔ አዲስ አበባ ከመግባቴ በፊት አዳማ ነበር ምናው ኦኬ ናዝሬት ነበርና ንሳ አስገባዋት ለምንና ስጋው ደግሞ ተቀበለች ከዛ ሁለተኛው ጥያቄ እሱ ነው ብዙ ጊዜ እንደዚህ አይነት ደግሞ ሰዎች ንስሐ ለመግባት በጣም ይቸገራሉ ኃጢያታቸውን ለካህን መናገር እንዲያውም የመናፍቃን መንፈስ ብዙ ጊዜ ይሄ ነው የሚባለው እንዴት ለካህን ሰው እናገራሉ ኃጢያቴን ሰው አይደለም የሚያስተሰርይልኝ ጌታ ነው ምናምን ማለት ይሄ ለሰው ኃጢያትን የመናገር የመፍራት አይደለም የመናቅ እንደውም እናቴ ላይ ሰው ማለት ነው አያቴ ላይ ነው ችግር ያለው አሁን እንደውም እንደ እግዚአብሔር ፍቃድ ቢሆን እኮ አያቴ ነበረች ቆራቢ መሆን የነበረባት ግን ይሁን እሻት ነው ማለት አንድ በፊት ነው ቆይሽ ራሱ ከተቀበለች ከዛንሳጊ ቢስጥታ አንድ ገብቻለሁ ምን ያለግልኛል ማለት ነው የምትለው ሁለት ደግሞ እስካሁን ራሱ አክቶች ምናምን ያመልካሉ ተጠቅረሽ ነው የሚሄደው ተጣጣበበት እንካዋካቡታል አንተ አውቆሙትም እና ሰፈር ስለሆኑ በቃ እሷንም ቢሆን ናይማና ማታ እህት ኔትወርክ ተቆራረጠ ወደ ነበርሽበት ሰፈር ተመለሽ እሺ በታክሲ ተሳፍረሽ ሌላ ሰፈር ገባሽ እንዴ አራ ለዛው ጋር ነበርኩ እሺ አሁን ጥሩ ነው ኔትወርክ እሺ እንደውም አያቴ ብዙ ንሳጂ ምናምን ስትባል ፍቃደኛ አለች ንስሐ ገብታ ቆርባለች ግን እንደዚህ በተከታታይ ቤተክርስቲያን ህይወት ምናምን የላትም እና አክስቶቼ ልጆች ምናምን ወይ ደግሞ የአያቴ ልጆች ማለት ነው እሱን ተቀበለውታል መንፈሱ ማለት ነው እና just እነሱ አሁንም ድረስ ጠንቋዮች ምናምን ስለሚሄዱ አይዞሽ እግዚአብሔር ይገስጽህ አንተ ካይምሮ እሺ እና አሁን ራሱ አያቴ አይኗን ያማታል ማለት ነው እኛም እንደሆነ አይታየንም ግን እኔ ላይ ነገር ይላል የምትለው እንዳትል ነገር ይረክፋል ትላለች ሐኪም ቤት ታየች ምንም የለም ግን በቃ እኛም ማንያው ሰዎች አምጥተው አይኔ ላይ ይረክፋል እንዳትል ነው ምንም ጥጃራ ሰው ይነሳም ካይኗ ላይ ማለት ነው
እና አክስቶቼ ምናምን ይላል በቃ አዋቂ ጋር ምናምን ሂጂ ያለ አይደለም እንደዚህ ብትሄጂ እናቴን ሂጂ ማለት ጀመረች ከሆነ ጊዜ በኋላ ማለት ነው። ያው ትልቅ ሰው ስለሆነ የሚያስቸግረው ልጅ ምስትን እናቴን ጋለቻት ምንም ይመስለኛል ማለት ነው። የቅድመ አያቴን መንፈስ አልተቀበለችውም አያቴ ማለት ነው። እና የእርግማን መንፈስ አለ ረግማት ነው የሞተችው ስለ አልቀበልም ስላለች እዛ እንደረጃት ነው የሞተችው። ከዛ ሙሉ ስቶሪቱ አያቴ ጋር የነበረው የት ሄደ የአያቴ ታላቅ መጀመሪያ ልጇ ጋር እግዚአብሔር ገስጽ ቅዱስ ኤልሻዳይ ቅዱስ አሉነ ጸባኦት ኢየሱስ ክርስቶስ ማማኑኤል እግዚአብሔር ገስጽ። አትረብሽ የታሰርክ ከሆንክ ምንድነው የምትቆነጠነጠው? ተቃጥለህ ነው። በእርግጥ ግን በቃ ተዋት፣ አትረብሻት። ይፈታው ዘንኮ የታሰረው የዝሙቱ ብቻ የተጋለጠው ምንም አልተናገረም። አጥፍቶ ነበር። መቼ ታሰረ? የዝሙቱ ባለፈው መቼ ነበር? ፓታስ ታይታሰረ። እሺ እሱ ከታሰረ በኋላ ምን ቀነሰ ውስጥሽ ላይ? ለምሳሌ ግሎሲቭ ከነበረ ፖርኖ ቪዲዮችን ታይ ከነበረ እንደገና አለባበስ፣ ከዛ ደግሞ ህልም ላይ መቃዠት፣ ይሄ ብዙ ነገር ዝንያት፣ ህልመለሊት ምን ነበረ? ምን ቀነሰልሽ? ኦልሞስት ወደ 2 ዓመት ሆኖኛል ግሎሲቭ ምናምን ከታውኩ ማለት ነው። ግን ቆርቤውና ጥሎኛል ባይገርም ራሴ እንኳን ታው እስኪ ከብረን ድረስ ተቀብዬም ብዬ ዳግም ወድቄታለሁ ማለት ነው። ግን አንጫሽ ከታሰረ በኋላ በጣም እንደዚህ አንድ መንፈስ ያደረገ ልጅ አለ እንዳውቀው የረዳኝ ልጅ አለና ጨራሻውን ከእሱ ጋር ሁላ ዝሙት ሰራ ነው ባይነልኝ የሚያሳየው ማለት ነው። ኦኬ ሊጥልሽ አይ በቃ ወዳው በየበረታ መጣ ይመስለኛል። የአየር አጋንንቱም አለ አይነጥላውም አልታሰረም አለ አይደለም። ልሽ ምን አለ መሰለሽ አንዳንድ እህቶች ወይም አንዳንድ ወንድሞች ነፃ ያወጧቸውን ሰዎች የማይወድ መንፈስ በውስጥ ይኖርባቸዋል። ለምሳሌ አንቺ ጋር ያለው ያንን ልጅ አይወደውም። ለምን ቀማኝ ሚስቴን ለምን ከኔ እጅ ወሰዳት፣ ለምን እንደፈለገች እንድትዘሙት አይተዋትም ብሎ ተናዶበት ከአንቺ ጋራ በዝሙት ሊጥለው አስቦ ነበረ። ወይም ደግሞ የአንቺ የዝሙት መንፈስ እሱ ጋር ሄዶ ባይጥልሽም ልጁ ጥሩ ልጅ ቢሆንም አንቺው ጋር ግን እሱን ተመስሎ መጥቶ ግን አንቺ ጋር እንትን ይልሻል። እንዲያውም ልጁ ዘማዊ እንደሆነ ጥሩ ልጅ እንዳልሆነ አስመስሎ ሊስልብሽ ሁሉ ይችላል። ኧረ እንደሱማ በቃ ስለ ቤተሰብ ላይ ራሱ እየሳለ ተሽከሪ ሰው ጋር አጣልቶኛል ማለት ነው። እዚህ ቆራቢ ነው ስለው ራሱ ነገር ላይ እንደርስ ያደረገኝ እሱ ነው። በስጋ ወደ አሟራሱ እንደቀርበ በሱ ነው የሚሳላ ቅጤት ጋባው ዘፈን ነው በቃ ፖርኖ አለ ምን አለ ምንም ቅጥል ቢል እንግዲህ ይሄ ነው ትልቁ ነገር። ምንም ማድረግ አለመቻሉ ይሄ ራሱ ትልቅ ትምህርት ነው። አያችሁ እላው ላይ ሆኖ ይረበሻል፣ ይናደዳል፣ ግን ልጅቷ እያወራች ነው። ምንም ማድረግ አይችልም። ሰው ሁለት ጨረታው ይመስለኛል። ደግሞ ያገባኝ መንፈስ ራሱ እንዳለ እገምታለሁ። በጣም ወንድ ፍራቻ አለብኝ ከተለየ አንድ ነው ነው ያለው ፍራቻ አለ ነው ጀስት ደግሞ የምትፈራው ፍራቻ አለ። እስቲ እንዴት ነው አያስቀርበኝም? እንዴት ነው የምትፈሪያቸው? በቃ ልብ ጨንቀኛል ነው ከአንድ ጋውሪ ከምትለኝ ይልቅ በቃ ጀስት ብቻዬን በሆነ የምመርጠው። ስለዚህ ወደ እንትኖች ወደ ሌዝቢያን መስመር ሊወስድሽም መስመር ነው። አዎ ሲጀመር ከቶኝም ነበር ነው እግዚአብሔር የሚጠብቀኝ እንጂ ጓደኞቼ ሁሉ እስከመበከል ድረስ ሂጄ በማለት ጣላና ስንራራቅ ቤተው ነው እንጂ እንዴት አንድ የሰፈር ውስጥ የምንሆን ልጆች ነበረ። እሺ ማለት ነው። ከዛ አንድ ጓደኛ በጣም ቅርቤ ነበር እስከ 1 ዓመት ታላቅ ናት። እሺ ነው በቃ ከሷ ጋር ምን ጮቶ በጣም ልጅ እያለሁ ነው 5ኛ ዓመት ማለት ነው። ከሷ ጋር እሱ እያለሁ በቃ መጫወተን ጨዋታው እንዳለ እንደዚህ ጨዋታ ነው ስለ አብረን ፖርኖ ምናምን እናይ ነበር ነው የምናየው ፖርኖ ራሱ ጀስት የኖርማል አይደለም። በቃ የልጅ ባይኖች አሉ ለየት ነው እግዚአብሔር ገስጽ እና ብዙ ነገር ሙሉ ሰውነቴን እኮ ያቀበቀበኝ ነው። እግዚአብሔር ገስጽ አንድ አቡነ ዘበሰማያት እንበል አይዞሽ ችግር የለውም። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ወለኩሉ ይስብሐት ለዓለመ ዓለም ሰላም ቅዱስ ሰላም ለኪ ድንግል በማኪ ድንግል በስካኪ ማይዘበጸው ሰላም ለኪ ብሩክ ታንቲ ማንስት ወብሩክ ፍሬርስ የተፈስየ ፍስየት ወም ለተጸጋ እግዚአብሔር ምስሌኪ ሰዓት ጸሎት ታቆልክ ኢየሱስ ክርስቶስ
ከመይሰው ለሐቃዊ ነው እግዚአብሔር ገሰጸው። እንግዲህ ታችን ላይ የዝሙት መንፈስ ተይዟል ማለት ለአንዲት ሴት ልጅ በጣም ትልቅ ረፍት ነው፣ ፎይታ ነው። ታውቃላችሁ አይደል? ለምን ብትሉ በሶስት አይነት መንገድ ሴት ልጅ ላይ የዝሙት መንፈስ ሊያድር ይችላል። ብዙ ነው መንገዱ፣ ግን ዋና ጨመቅ ስታደርጉት አንደኛ በጣም ጥሩ ቅርጽ፣ ጥሩ መልክና ጥሩ አቋም ካላት የብዙ ወንዶች የዝሙት መንፈስ የአባትም ጭምር ወይም ደግሞ የቅርብ ቤተሰብ ዘመድም ጭምር እንደ ሰውየው ማንነት ይወስናል፣ ሊገባባት ይችላል። የዝሙት መንፈስ ከልጅነት ጀምሮ በተለይ ካደገችበት ያዣት ሀሳቧን ያዣት አንዴ ሶስቷን ልጥቀሳት። እሺ ከዚህ ሊገባ ይችላል። ሁለተኛ ደግሞ ከምታያቸው ፊልሞች፣ ከምትሰማቸው፣ ከምታነባቸው ከውሏ የዝሙት መንፈስ ሊገባ ይችላል። ሁለተኛው። ሶስተኛ የዝሙት መንፈስ ከቤተሰብ ከእናት ወይም ከአባት ሊመጣ ይችላል። ለምን አንዳንድ ጊዜ ወንድ ልጅ እንደ አባቱ ብዙ 2-3 ሚስት ሊያገባ ይችላል። እንደ አባቱ ከተባለ አባት እንድትገባ የማይፈልግ አጋብቶ የሚያፋታ ሚስቴ የኔ ናት የማንም አይደለችም ብሎ እንድትወልድ ብቻ የሚፈቅድላት በትዳር እንድትኖር የማይፈቅድ መንፈስ አለ ማለት ነው። እና ከነዚህ ነገር ተላቀቀች ማለት አንዲት ሴት በጣም የሚገርማቸው ልጆቿን በሰዓቱ ታሳድጋለች። ባሏን ለባሏ ጥሩ ሴትና ጥሩ ሚስት ነው የምትሆነው። ትዳሯ ላይ በጣም መልካም ሰው ነው የምትሆነው። በጣም መልካም ሰው ነው የምትሆነው። እሺ ቀጥዬ ነው የት እና በጣም ልጅ እያለሁ አልኩ እንደውም አሁን መብራበስ አንድ በስሩ የማጻናት ነገር አለ ብያለሁ። ከወንድሜና ራሱ ከአባቴ ጋር በጣም ሊያስተኛ የሚፈልግ ነበር ስለ በቁም ነገር እንደውነት ማለት ነው። አሁን በጣም ልጅ ነኝ። የማዘጋጀት ታስበው ይከብዳል። አሁን በስድስት ምናምን ታላቂ ነው። ከፋዘር ብቻ የተወለደ ልጅ ነበር። በቃ ከእሱ ጋር እሱ ሊያልከሰክሰኝ በጣም ነበር የምፈልገው። ከገዛ አባቴ ጋር ነው። ቆፍረት አልነበረኝም። ለምን እንኳን እንደሆነ አላውቅም ነበር እንደዚህ። ከዛ በኋላ ከፍስል ነው ፖርኖ የጀመርኩት። ስለዚህ ከቤተሰብ ነው ያስጀመረሽ ማለት ነው አጅሪው? እኔ ከዛ በኋላ እኮ ነው በቲቪ እያለ ቀስ እያለ ከዛ በጣም ብቸኛ አደረገኝ። ከሆነ ሰዓት በኋላ ጓደኛ የለኝም። ቤት ነው የምውለው እና ደግሞ እናቴ የምትውለው ስራ ነው። ፋዘር ማትሰራ ነው የሚኖረው። በቃ ብቻዬን ጊዜ ሳገኝ እሱ መጫወቻ ሆንኩ። የሚገርም ነው በጣም። አንድን ማውቃት ልጅ አለች። የአባቷ እንጀራ አባቷ ነው በእርግጥ አልነካትም፣ ግን ሌላ ሴት ላይ በጣም ዘማዊ ነው። እናቷ ላይም ቺት ያደርጋል። የእሷ እናት ላይ አባቷ ኦልሬዲ በልጅነቷ ሞተው እና ልጅቷ ስታድግ ልክ እንደ እንጀራ አባቷን እየሆነች የመጣችው እያያት ነው ያደገው። እና ማለት ጸጉሯንም ሁሉ ነገሯን በቃ ቆንጆ ናት ልጅቷ። በእርግጥ ግን አሁን አንቺ እንደምትዩ መጥፎ ነገር ባይኖርበትም ሰውየው ላይ የሱ መንፈስ ግን ልጅቷን አግኝቷታል በሆነ አጋጣሚ። እና ጸበል ስትጠመቅ ምንድን እንዳለ ታውቂያለሽ? ማንም እንዲያይብኝ አልፈለኩም እኔ አይቻታለሁ መጀመሪያ በቃል። ለዚህ ነው ከወንድ ከባል ከፍቅረኛ የምታርቃት ጮኛ በሰርጓ ዋዜማ ላይ ጠፋች። በሰርጓ ዋዜማ ላይ ይቅርታ ይማረኝ አስነጥሽ ነው። በሰርጓ ዋዜማ ላይ ሀቅ ስለሆነ ያስነጠሱት። እና ምንድነው ለምንድነው በሰርጓ ዋዜማ ላይ ያስጠፋሃት ሲባል የኔ ነች የማንም አይደለችም፣ ገና እናቷ ቤት እንደገባሁኝ ያየኋት ነው ያለው። ግን ሰውየው እንደዚህ አይነት ሰው አይደለም። ያያት በምን አይነት እንደሆነ ባይታወቅም እንደዚህ አይነት ሰው አይደለም። በጣም ተንከባክቦ ምን ብሎ የሚገባትን ነገር ሰጥቶ ያሳደጋት። እና የዝሙት መንፈስ ከአባት ወይም ካሳደገን ሰው ወደ ልጆች ይመጣል። ይሄ በትክክል ነው። አባት በህይወቱ በጣም ጤነኛና እግዚአብሔርን የሚፈራ ምናምን ከሆነ ያ ነው የሚጋባው ወደ ልጆች። ልክስክስም ከሆነ ያው ነው የሚጋባው ልጆች ላይ። ውጤቱን ሪዛልቱ ይታያል። ገና በ14 በ15 ዓመታቸው ድንግልናቸውን የሚያስረክቡ ህፃናቶች፣ ወጣቶች፣ ሴቶች ልጆች፣ ወንዶችም ማይሆን ቦታ የሚገኙት እኮ ከየት የመጣ ስለሆነ ነው። ከዚህ የመጣ ስለሆነ ከቤተሰብ እና በጎረቤትም በቤተሰብም በምንም ያያል። መበላላት የሚባለው ይሄ ነው። እሺ ቀጥይ። በጣም ይገርማል። ከወንድምሽ ጋር እንደዚህ አይነት ሀሳብ ነበረሽ እንዴ? ከወንድም ጋር በሆነ በጣም በስነ ስርዓት ማለት ነው። ግን አሁን 6-7 ዓመት አሁን በዛ እድሜ እኮ ልብሴን እንኳን እኮ ራሴ አልችልም መልበስ እንኳን ስለ ዝሙት ላስብ ቀርቶ እጄን እንኳን እኮ አልታጠብም በስነ ስርዓት ማለት ነው። በቃ ከዛ ከፍ ስል ብቻዬን ስሆን ቲቪ ምናምን ሳይ ፖርኖ መጣ። ከዛ በጣም ብቸኛ አደረገኝ።
በቃ ብቸኛ ያደረገሽ እኮ ይሄው ነው እኮ አይገርም እንዴ? በጣም እኔ አሁን ተበላ እንዳስበኩ ራሱ ማለት ነው። አሁን ከዝሙቱ ከተያዘልኝ በኋላ ሳጣላ አባቴ መጣውን ተስ እንዳልተረዳ ስለ አባቴ ብዙ እንደዚህ ትክክለኛ አይነት ሰው አይደለም። ያልከሰከሰው ምናምን ነበር እሱም ጋር ያለውና ከሱ የመጣ እንደሆነ አሰብኩ። ሲቀጥል ደግሞ ከወንድሜም የመጣ ይችላል ከኔም ሊሄድ ይችላል። እሱን እግዚአብሔር ነው አላወቅኩም። ያው አንዳንድ ነጠላ ራሱ ያለብኝ ይመስለኛል። ስለአሁን አግብቶኝ የተቀመጠ መንፈስ እንዳለ ነው ውስጥ የሚሰማኝ። ከወንድ ጋር አቀራርበኝም ቢያቀራርበኝ ራሱ የምቀርበው አይነት ወንድ በጣም ሱሰኛ በቃ የማይሆን አይነት አለ አይደለ? የሆነ ጊዜ ማለት ነው መምህር ፍቅረኛ ያስኩ ማለት ነው። በጣም ፈርቼ በቃ በጓደኛዬ ግፊት እንዴት ምናምን ተብሎ ያስኩኝ። ከዛ ልጁ በጣም ሱሰኛ ነው። በቃ ከቴካ ማደር ነው ስራ ምናምን እሺ ብዬ ተቀበልኩት ነኝ። አንድ ወር ላይ ላስተውነ ቆየ ነው። ከዛ ሌላ አዲስ ማውራት ሲጀምር በቃ ታውቁት ነው አልፈልግም እንዴ ነው ያልኩት። ከዛ አዲስ ያዛትን ፍቅረኛ ከሷ ጋር አብራት አደረ እና ምን ያህል እግዚአብሔር እንደጠበቀኝ ነው የምልህ። በዛች ክፍተት ውስጥ ጨርሰን በዛኔ ነገር አንድ መቤቴን ታመሽ ሄጄ ቤተክርስቲያን ማረን ቤተክርስቲያን ነገርኳት። በቃ ማንም ከሆነ ይሄ ሰው አትወጪልኝ ከህይወት ያልኳት። ከዛ እንደሱ ብዬ ጸልዬ ማታ ከጉባኤ ስመለስ ቤት በር ለህብኝ ሰማሁ እሱ እንደዚህ እንደሚያወራ ሊያፊት ምናምን እንደሚያወራ ከኔ ጋር ያለ ማለት ነው። እሺ ከዛ ሳጣራ ምናምን ያወራል ሌላ ሴት። ከዛ በቃ እኔ አልፈልግም አልኩት በሰላም ተለያይተን። ከዛ አዲስ ጣሽ ከፍቅረኛ በጣም በቅርብ ውስጥ አብረው አደሩ እና እግዚአብሔር እንደጠበቀኝ ልፈልጌ ነው። እሱ በጣም ብዙ ሞክሯል የሚሉትን ክብረ ንጽህና የሚታጣ ይሞክራል። ግን እግዚአብሔር በሚያውቀው ጠብቆኛል። አረ እግዚአብሔር እንኳን እንጠበቀሽ። በጣም ባይዘው ተከትሎ በእንደዚህ አይነት መልኩ ተከትሎሽ የሚመጣ ደግሞ አለ። ለምሳሌ ይሄ ሰው ያየሽ ቅርጽሽን ከሆነ አካልሽን ከሆነ የሆነ ነገር ፕራይቬት ፓርቲሽን ምናምን ከሆነ በዛው ልክ የዝሙት መንፈስ ከዛ ሰው ይገባል። በዚህ አጋጣሚ ብሔረ ጽጌ መናፈሻ፣ ሐምሌ 19 መናፈሻ፣ ሸገር መናፈሻ፣ አምባሳደር መናፈሻ አዲስ አበባ ላይ ብዙ አለ አይደል? በየቦታው ሌሎች ቦታዎች ላይ አለ እና እዛ መናፈሻ አሁን ፖሊሶች እየገቡ ምናምን እያስከበሩ ነው ያሉት። ጥሩ ነው። ልክ እንደ መለስ ፋውንዴሽን አካባቢ ማለት ነው። በጣም ሴኪዩር በሆነ መንገድ እየተጠበቀ ነው። ጥሩ ነው። ግን ዱርዬዎች አንዳንድ ጊዜ እዛ ቦታ ላይ እንዲያጠኑ የሚገቡ ሴቶችን መተው ማማለል፣ እዛው ስንት ሴቶች ድንግልናቸው የጠፋል ተማሪዎች ሆነው ምናምንና አንዱ ልጅ ንስሐ ገብቶ የዛው ብሔረ ጽጌ መናፈሻ ዱርዬ ነበር። አሁን ትምህርቴን ሰምቶ እዛው መናፈሻ ውስጥ ብዙ ሴቶችን ለመጥፎ ነገር የዳረገ ልጅ እዛው ቁጭ ብሎ ገጠመኝ አዳምጦ ጨርሶ እዛው ንስሐ ገብቶ ከዛ ነው መጥቶ እዚህ ደብዳቤ ያስገባልኝ ከቢሮ ኤፍታ መዝብሬት እና ምን ይላል ወረቀቱ ላይ ወንድማችን ፈቅዶልኛል ባይዘው እንድናገር ስለፈቀደልኝ ነው። ምንድን ያለው ሴቶቹን ስቀልድ ምላሰኛ ስለሆንኩኝ አለ። መቼም በምላሱ አይደል የሚያሳምነው ወንድ ልጅ። ምላሰኛ ስለሆንኩኝ የሳር የዘንባባ ምናምን የቀለበት ሰራና የሽቦ ምናምን እያረኩኝ እንግዲህ እኔ ደሃው ምናምን ይሄን ማረግልሽ እያልኩኝ አረግላቸዋለሁ። ግን ያንን አስደግሜበት ነው ማረጋዋለን እና እነሱ ደግሞ ይስቃሉ። ሴቶች መቼም የሚቀልድ ወንድ ድምፅ የለውም። ምን ነው ድምፅ የሌለው? ኧረ ዝም ብላችሁ የራሳቸው ነው ተበታያቸው እና በዛ በዘንባባው ቀለበት ላይ በሳር ቀለበት ላይ እንዲሁም በሽቦ ቀለበት ላይ እያስደገመ እያሳቃቸው ምናምን እየተገለባበጠ ምናምን እያለ ሴቶቹ ሲስቁለት በጥርሳቸው ነው የምንገባው አለ መንፈሱ። ብዙ እኮ ነው የሚናገረው። በጥርሳቸው በሴቶቹ ላይ እንገባለን። ተጠግቼ ብቻ ዝም ብዬ አንድ ከንፈሯን ከሳምኳት ትጋደምልኛለች ያለው እና ወደ መናፈሻ አካባቢ ላችሁ ብታጠኑ እህቶች እንደው ላይብረሪ ብታጠኑ ቤታችሁ ብታጠኑ አይሻል? መናፈሻ ውስጥ ቁጭ ብሎ ማጥናት ባይሆን ከፍቅረኛዎቻችሁ ጋር ለመዝናናት ነው እንጂ መሄድ ያለባችሁ ጥሩ አረንጓዴ ግሬን ኤሪያ ፈልጋችሁ ከሆነ ነው እንጂ ተማሪ ሆኖ ለማጥናት መናፈሻ መሄድ በጣም ከባድ ነው በአሁኑ ሰዓት። እና ይሄ ልጅ ንስሐ ገብቶ መጥቶ የነገረኝ ከባድ ነውና ስንቱ ሴት ላይ የዝሙት መንፈስ ልኬባቸዋለሁ፣ በህልሜ ይመጣሉ፣ ሁሉም አብሮኝ ያድራሉ አለ። ክብረ ንጽህናቸውን የሚወስድባቸው ድንግል የሆኑ ሴቶች አሉ፣ የለመዱም ሴቶች አሉ፣ በጣም ብዙ። እና ያንን ድግምት ያስተማረኝ ግን አጎቴ ነው አለ። አጎቱ ደብተራ ነው እና መተቱን በነፃ ስለሚያገኘው ዛሬ የትኛውን አገኘህ ይለዋል። ዛሬ በጣም ደስ የሚል ነው፣ እድል ቀንቶኛል፣ 2 ሴት ያገኘሁት ይለዋል ይሄኛው። ከዛ ደግሞ በጣም እኮ ከባድ ነው ይሄ የሚያስቃል ብቻ
ከዛ ደብተራው ሰነፍ ነህ ሃትሪክ አትሰራም ይለኛል አጎቱ እኮ ነው። እና ልጁ እንደዛ ከሆነ አጎትየው ራሱ ምን አይነት ማንነት አለው ማለት ነው። አየሽ። ስለዚህ ሴቶች በብዙ አይነት መንገድ ይሸወዳሉ፣ ለመንፈስ ቅርብ ናቸው። ዘፍጥረት ምዕራፍ 6 ላይ የእግዚአብሔር ልጆች ወይ መናፍስትን ነው የሰውን ሴቶች ልጆች ወደዷቸው ይላል መጽሐፈ ሄኖክ ምዕራፍ 2 ላይም አለ፣ ዘፍጥረት 6 ላይም አለ። ሴቶች በመናፍስት ቶሎ የመታየት እድል አላቸው። ጸበል ቦታ ላይ 10 ሰው ከጮኸ ከ10ሩ 8ቱ ምናምን ሴቶች ሊሆኑ ይችላሉ ተብሎ በፐርሰንት ግምት አለ። ይሄ በጣም ከባድ ነውና ሴት ልጅ በእውነት መዳን አለባት። ሞር በብዛት ሴተኛ አዳሪነትም ራሱ በጣም እየተስፋፋ ናይት ክለብ እየጨፈራ እየመጣ ያመጣው እኮ ወንዶች ወደ ናይት ክለብ ስለሚመጡ ሳይሆን ሴቶችን በዛ ቦታ ላይ በደንብ ስላሰማሯቸው። ወንዶች ወደ ናይት ክለብ እኮ መሄድ ስላበዛ ብቻ አይደለም። ይሄ ነገር ሰብሰብ ብሎ እንዲቀመጥ ሊያደርግ የሚችለው እኮ ያ ቢዘጋ ነው። አርፎ ይቀመጥ። በኮሮና ጊዜ አላየሽም? አርፎ ነው የተቀመጠው ሁሉም ቤቱ ነበር። ስለዚህ እኔ አዝናለሁ። አንዳንዴ መተት ባይደረግብሽም በዝሙት መንፈስ በአይን ቢገባም በቡዳን ቢገባም ግን ደግሞ አንዳንድ ሰዎች ተንኮለኞች አሉ። ተንኮለኞች አስነክተው በዝሙት የሚያጋድሙ በጣም ተንኮለኞች አሉ። ይሄ ራሱ የዝሙት መንፈስ ይይዛል። ከዛ ምን ሆነ መሰለሽ አንዱ አገባች አለ። ወደ ዋናው ልመጣልሽ ነው እንግዲህ እዚሁ ገጠመኝ እያስፈለፍሽኝ ነው አንቺ ልጅ። ቆይ ካንቺ ጋር ስንት ደቂቃ ነው የቆየሁት? ግን ቆይ አንቺ ሰዓቴን በሙሉ ነው 36 ደቂቃ። አንድ ቀን ገጠመኝ አድርገን እናቀርባለን። ዘይወት ተፈቀደ ብዙ የሚወራ ታሪክ አለኝ። ቆይ ልጨርስልሽ። ልጅቷ አገባች አለ አንደኛው። እኔ አላውቃትም አለ ረስቻ የዛሬ 5 ዓመት 6 ዓመት ሊሆን ይችላል አለ እና እሺ በቃ ቤት መጣች። እኔ ማግባት አልፈልግም፣ ቤተሰቦች ሊድሩኝ ነው፣ በአይነ ህሊኔ በህልሜ የምትመጣብኝ አንተ ነህ እና ቤት ድረስ አንኳኩታ መጣች አለ። ቤቴን እኮ አላሳየኋትም አለ። ቤቱን እኮ አታውቀውም። ራሱ እየመራ ያመጣት በቃ መንፈሱን ያመጣት። ከዛ ነይ ግቢ ብሎ አስገባት፣ አስቀመጣት። ከዛ ድራሻዋን ቀስ ብሎ ተቀብሎ ምናምን በቃ ቤተሰቦቿን እናትሽን አሳየኝ በቃ አንቺን ነው የማገባሽ ብሎ አታሏት ወደ ቤት ይዞ ሄዶ እማዬ እኔ ንስሐ ገብቻለሁ፣ ድሮ እንደዚህ ያደርግ ነበረ፣ ልጃችሁ እንደዚህ አድርጌያለሁ፣ እኔ አሁን ንስሐ ገብቻለሁ፣ የምትቀጡኝም የሚመታኝ ታላቅ ወንድምም ካላት ይምታኝና ይውጣላችሁ፣ እኔም በዚሁ ቅጣቴን እቀበላለሁ ብሎ ቀልዶ እንደለመደበት ቀልዶ እንዴት ታዲያ ንስሐ ከገባህ አንተ ጋር ስትንቀጨቀጭ መጣች አሉት። እኔው ጋር ያለው ሰይጣን ነው። እሷ ጋር ሄዶ እኔ ንስሐ ስለገባሁኝ ወደ እግዚአብሔር እንዳልመለስና እንደገና ወደዛ ኃጢአት እንድመለስ መርጦችን ሴት አመጣታል። እና አየሽ አንዳንዴ በዓለማዊ ሁኔታ የምታውቂያቸው ወንዶች በፈልገሽም ይሁን ሳትፈልጊ የምታውቂያቸው ወንዶች ልክ መንፈሳዊ ስትሆኚ ያስደውላቸዋል። ሄሎ ሰላም ነሽ? ምን ነው ጠፋ ምናምን አይሉ እና ከባድ ነው። ብቻ የዘሙት መንፈስ እንደዚህ እንደምናወራው ቀላል አይደለም። በጣም ጭራሽ በውስጥ የሚተባበረው ካለ እንትም ደግሞ ካልበረታ እኛም ካልበረታን አለባበስን ካላስተካከልን ወስደን ንስሐ ካልገባን ቦልጣን እንደዚህ በቀላሉ የሚለቀን አይደለም። ተዘጋጅበትና አናዝዝሻለሁ እንግዲህ እሺ ያው ስክሪንሾት አድርጌዋለሁ። እንደገና ደግሞ የበላዩ ላይ ምን ብዬ ጽፌያለሁ መሰለሽ? ገጠመኝ ብዬ ጽፌበታለሁ። እሺ አሁን ደስ ይለኛል። ተዘጋጅበት በጣም እሺ አለኝ። እንደው ፈልግ ነበር በእውነት ግን ምን የሚወራ ታሪክ ምን ተብሎ ይወራል ብያስብ ነበር። አታይም ጫፋን ተናግረሽ ስንቱን አናዘሽኝ? 3 ነው ምናምን ገጠመኝ እኮ ነው። ኧረ ስንት አለ ስንት እንደዚህ በስልክ ማይነጥባል። አዎ ሌዝቢያን ያልሻትን ነገር አንሻትና እሷን በሷ ላይ እንደምድማት ሴቶችን ልበክል ነበር ያልሽው ምንድን ነው አልገባኝም። አሁን እኔና አንተ ፈርስት ማለት ነው 4 ጓደኛሞች ነበር ሴት ማለት ነው ነፍር ወንድ አልነበረ። እሺ ከዛ አንደኛው ቅርበኝ አብሮ አደገኝ ከድሮ ጀምሮ ከልጅነት ማለት ነው። እሺ እና ከሷ ጋርም ፖርኖ እናይ ነበር ምናምንና ምንጮህ ጨዋታ ራሱ በቃ ለስሜት ሊገፋፋ ነበር። ስለ አሁን ባለንበት ኤጅ ቢሆን ነው ኦፍ ኮርስ ሆነን ነበር እንደዛ። እሺ ግን በቃ እንዴት ነው ልብሳችን ራሱ የውስጥ ልብስ አልቀኔ አውቅ የማይደረግ ነገር አለ አይደል የምናደርገው እንደሱ አይነት ነበርና ብዙም ነገራችን አለበት። በቃ የሆነ ዝሙት ሀሳብ አለበት በወሬያችን መሀል በቃ በብዙ ነገራችን መሀል ማለት ነው። ከዚህ ልጅ ጋር አንደኛው ልጅ ጋር መሀል ላይ ጣል ማለት ነው መጣና በቃ ስንራራቅ እሷን ብቻ ሆነች እኔም እዚህ ብቻ የመቀጠል ትልኩ
ከአንደኛዋ ጋር ማለት ነው። ከዛ ከሁለተኛዋ ጋር ደግሞ ከዛ ብዙም ባይሆን ቅርብ ነበር። እሷ አዲስ ነው የመጣችው እኛ ሰፈር ከሌላ ሀገር ማለት ነው። እና በጣም ድምጿ የሚያምረውና እንደውም አንዳንዴ እሱም እግዚአብሔር ቅርብ ብሎኛል እውነት እንጂ እንዴት ነው የምንጽፈው ጨዋታ ማለት ነው። ዘምሪልኝ ምናምን እያልኩ ነበር ማለት ነው የምንጽፈው። በቃ ሰንበት ትምህርት ቤት ስለሄድን መግባት ፈልግ ነበር በልጅነቴ ማለት ነው። መቼም እንደዚህ ጨዋታ እየተጫወትን መጨረሻ ላይ ራሴን ማገኘው በቃ የሆነ አይነት አለ አይደለ አእምሮ የሚወስደኝ ራሱ በቃ ከሷ ጋር ሳስቢ እሷን ራሱ ለማድረግ ፈልግ ነበር። ለምሳሌ እስቲ እንደ ሴትና ወንድ ነው ምናምን እያልኩ ነበር ራሱ ምላት ማለት ነው። በጣም ትንሽ ነኝ። ታውቂ ነበር እንደዚህ አይነት ነገር ላይ ታውቂ ነበር ወይስ ዝም ብሎ ስሜቱ ብቻ ነው? ይሄ ማለት እኮ የካየሁ ጀምሮ እኮ ነው ስልክ ፖርኖ ካየሁ ጀምሮ ምናምን በቃ የማያቸው ነገሮች ስለነበሩ ማድረግ ነው የምፈልገው። የሚገርም ነው ደግሞ እኔ እኮ አልኩ የማየው ራሱ ጀስት ሴትና ወንድ አይደለም። አንድ የተፈጥሮ ቢሆን እኮ ስንችላል አይደል? አንድ ከሁለት ተርፈህ አንዱ አጣት የምትመርጥበት ጊዜ አለ። ሁለቱም የከፋ ሲሆን አንዱን ትመርጣለህ። የማየው ራሱ በቃ እንደዚህ የሌዝቢያኖችን ነበር። አይሽ ቀስ እያለ ብቸኛ አድርጎ ካስጨርሰዋል ሊወስድሽ ነበር ማለት ነው። በጣም እንጂ አልኩህ እኮ ደግሞ እችኛውም ጋር በቃ ተጣላን በሆነ ጉዳይ ትዝ አይለኝም። ስንራራቅ በቃ እነሱን ባሉበት ተዋቸው እኔ ግን እዚህ ጋር ራሴ ምን ታሪክ ውስጥ ቀጠልኩት። በቃ ጫሽ እያዋሰብኝ መጣ። አንዳንዴ ራሴን ኮርስ ከማልቀዋጠር ድረስ በቀን አንድ አይደለም አንድም ሁለትም ሊብስም ይችላል። ከዛ ከትምህርት ቤት መጣሁ ቤት ማንም የለም ብቻዬን ነኝ። በቃ እንደፈለኩ መሆን ነው። ከዛ በኋላ ግን የሚሰማኝ ስሜት እኔ ነበርኩ ማውቀው ዛሬ በሚያውቀው ማለት ነው። እና በቃ በጣም ከብዶኝ ምናምን ነበር። እዚህ ጉዳይ ነው ጣላን ተጨራሽ የሚያወሩን ማርያም ሌዝቢያኖቹን ሊያወሩኝ ነበር በቴሌግራም ማለት ነው። እንደውም አንደኛዋ ጌታን ስልክ ከገባ በኋላ እንደዚህ ያወራችኝ አወራችኝ። ከታሰበሽበት ነው ግን ምናምን አልኳት። ፈልገሽ ነው አልኳት። ከዛ ምናምን አንቺ ፍቅረኛ ነሽ ምናምን አይነት ወሬ አወራችኝ። እና እንዴት ነው ፒስ የምታረጉት አይነት ወሬ ማለት ነው። ዘን አውቄ ፍቅረኛ አለኝ ምናምን አልኳት። እና አጉስ ታወራ ምን አገባኝ። አንደኛ አቤት ቢያዩ ራሱ ምንድነው የሚሉት ስልኬ ቢታይ ምንድነው የሚባለው? በእግዚአብሔር ከአንቺ ጋር ቢሄ ብሎ ካረኳት በኢንስታግራም በቃ ባለኝ ነገር ልጅያኖች ነበር ሊያወሩ የሚፈልጉት። ፎሎ የሚያደርጉኝ እንደሰዎች ነበሩ። ምንድን ነበር የሚስባቸው እንደዚህ አይነት ሰዎች? በአለባበስሽ ነው? በሁኔታሽ? ቲክቶክ ላይ የምትለቂ ቪዲዮ ነው? ምንድን ነው? ኧረ እኔ አልሰራም ቪዲዮ ነው በቴሌግራም ግን ብዙ ምንም አለንም። ስለዚህ ፖስት እንኳን ማድረጋቸው ምን አገኙሽ ታዲያ? እኔ አላውቅም። አሁን እቺ በቴሌግራም ያወራሁት ያልኩህ አለች አይደል? እንደው ኢንስታግራም ውስጥ እንዲህ ራሱ ያመጣልሃል አርጊ ምናምን ፎሎ እያለ ስለሚያመጣ ያው ቴሌግራም ግን ምንም አታመጣም። አውርተን በስነስርዓት በቃ ስምሽ ማን ይባላል ምናምን ብላኝ እንግዲህ ጨሽኩደሬ የላት ጭራሽ ደግሞ እንታ ከገባ በኋላ ነው በቃ ትቻለሁ። ፎቶም እንደሮ አላረግም ፕሮፋይል የነበረኝ ነገር ቀምሻለሁ። እኔ እኮ ድሮ መተጋልጠልስ ብዙ አልወድም። ያጥቀስ ምናምን ምናምን ሳይነሳ አይደለም እፈራለሁ። በቃ መልበስ ኮንፊደንስ የለኝም። ሱሪ ምናምን ነበር እንጂ ብቻ ያለጥቀስ ምናምን አልለብስም። ከዛ አላውቅም ከየት እንዳገኘች ስታወራኝ እንደው አይጨበቃ የፕሮፋይል አስታውቃል የልዛን ፕሮፋይል እንደሆነ ጤነኛ ፕሮፋይል የለኝም። ከዛ አወራችኝ ሳውራት ከዛ በቃ ምን አገባኝ ማለት በምችለው አቅም ለመንገር ሞከርኩ። አዎ ደስ ያለ ማስተዋይ ስሜቱ ለምን ትርፎራ ያወራለሁ ብዬ እግዚአብሔር ካንቺ ጋር አልኳትና ብሎክ አደረኳት። እና በኢንስታግራም ራሱ መጠለያው ይሞክሩ ነበር። ስለዚህ ይሳሳባል ማለት ነው አይደል? አዎ ታዲያ ይመጣል። እሱ ራሱ ነው የሚያገናኘኝ እንጂ አልጎሪዝሙ ልክ ኳስ ጨዋታ በዩቲዩብ ማየት ስፈልግ ስነካ ብዙ የኳስ እንደሚያመጣልኝ ሁሉ ፊልም እንኳን ይሄም ደግሞ በቃ አልጎሪዝሙ በዛ መልክ እየሳበ እያመጣ ያገናኝሻል ማለት ነው። በጣም ቢችል እኮ ነው ዘር በደብቀኝ እኮ ብዙ ነገር ነበር ሊያደርገኝ ነበር በእውነት በጣም ይገርማል። ለማንኛውም አንዴ የመጨረሻ ሰዓት እንዳለ የመክላይ ማለት የምትከብርህን ነገርና እሺ ያ መስጠት በጣም ተጨቀጨቀ ምን ጊዜ በጣም መረረኝና እጄን ሁላ ማለት ነው በሻማ ላቃጥላችሁ ይባላል ጭራሽ ማለት ነው። እኛ ቤት ጽዋው ገባ ማለት ነው። በጣም ደስ አለኝ። አንዳንዴ የቤት እንኳን ነገር ሰው እንዴት ነው እፈራለሁ አለ አይደል? በሳላ ረገም ዛሬ ላይ ፖርን ብዬ ማለት ነው። ጭራሽ እየባሰብኝ መጣ። ከዛ መረረኝና ቃቴ በሻማ አቃጥላ ማለት ነው።
አቃጠልኩት። ግን ሲያቃጥለኝ አነሳሁት። ያው ስጋ አይደለ ምን ታረቁ አጸናም ጸንተ ከዛ እንሂድ ነበር የደብረ ሊባኖስ ጉዞ ማለት ነው። ስለዚህ በጣም በረረኝ በእውነት ነው የምልህ። እግዚአብሔር የሚያውቀው አንተ በቃ ከልቤ የነገርኳቸው ለተክለ ሃይማኖት ማለት ነው በእውነት። ከዛ ምንድነው 16 ዓመቴ ነበርና እቤቴን ያጠፋሁት ከባድ ጥፋት ነበር በዝሙት ዙሪያ። በቃ ቤተሰብ ቢያውቅ ምንድን ነው የሚባለው? ያሳፍራል። ምን ብለህ ትነግራለህ እንደዚህ? ከዛ አልኩ በቃ እኔ እየጨነቀኝ ነው፣ ስለዚህ ከቤት ልጥፋ ምራው ቅዱስ ገብርኤል የምወደውና እዛ ቅዱስ ገብርኤል እጅ ደጁ ጠፋለሁ። እዛ ነው አገለግላለሁ፣ እናቶችን ምሽኩሳትን አገለግላለሁ። ግን በቃ እኔ ከቤት ልጥፋላ መሮኛል ብዬ በቃ እዛ እጅ ነገርኳቸው። ከልቤ ወተስዬ መጣ ግን በስ በቃ 16 ዓመት ይውላኝና ከቤት ጠፋለሁ። እኔ በቃ በዛን ለኔ ትልቅ እድሜ ወራ 16 ዓመት ማለት ነው። ከሰልኩ ይመስለኝ በእኔ አስተሳሰብ። ከዛ እንደዛ ባልኩ በአመቱ አመት ራሱ ሞሎ ነሐሴ ሄደ። እኔ ምናምን በጣም ታማን ከጀቁስለት ማለት ነው። ከየት እንደመጣ አላውቅም። ከስታማ ምን ልጁ መንፈስ ያደረገ ልጅ አልነበረ የእህቴ ጓደኛ አብሮኝ የተማረው። ከዛ ከሱ ጋር ተዋወቅን። ቤትናም በቃ ከዛ እሱ ነው በቃሽ። ከሱ ጋር ተዋወቅን። አስጀመረኝ ጸሎት። የእናንተ ትምህርት ሰጠኝ። ምን እንደሆነ አላውቅም። ምንም አላውቅም። አባ ግርማንም አላውቅም። እኔ መምህርን አንተንም በቃ ምንም የለኝም አይዲያው ማለት ነው። በጣም ነበር የምፈራው እንደዚህ አይነት ነገር። ከዛ ሰጠኝ መስማት ጀመርኩ። ወይ ደግሞ አዲስ ነገር ለማወቅ በጣም የምጓጓው እንደዚህ ነገር በደንብ ሰማሁ፣ አጣራሁ። በቃ እየበረታሁ መጣሁ። በረታኝ። ከዛ ንስሐ የገባሁት የት እንደሆነ የቤተክርስቲያን እንደሆነ ገምት። አቡነ ተክለ ሃይማኖት ቤተክርስቲያን ንስሐ የገባሁት በቃ እና እኔ ምን ነበር ሳስብ የነበረው በቃ ከቤት ለመጥፋት የእግዚአብሔር ቅር የለኝም ብዬ አስብ በቃ እኔ ጨርሻለሁ። ምንም እንደማልጠቀም እዚህ ምድር ላይ አድርጌ ነበር ሳስብ የነበረው። እግዚአብሔር ግን ታሪኬን ቀይሮ በጻድቁ አማላጅነት እሳቸው ተክለ ሃይማኖት ንስሐ እንድገባ ረዳኝ። በቃ ብዙ ነገር ተፈጠረና ለመጀመሪያ ጊዜ ቅዱስ ቁርባን ተጠቅኩ። ቅዱስ ገብርኤል ቤተክርስቲያን ነው ያደኩበት ደብር ነው። በጣም ነው የምወደው። በቃ በጣም ደስ ይል ነበር በእውነት። የሚገርም ነው። በጣም ደስ ይላል። እግዚአብሔር ይመስገን። ግን ከዚህ በኋላ መበርታት አለብሽ። እንደምንሰማው ከሆነ እድሜሽ ገና ነው፣ ወጣት ነሽ አይደለ? አዎ ገና። አዎ። ስለዚህ ጓደኛም ፍቅረኛም የመያዝ ጉጉቱ እንዲያድርብሽ በዚህ ዙሪያ የሚያጠነጥኑ አንዳንድ ጥሩ መንፈሳዊ የሆኑ ነገሮች ላይ ትኩረት አድርጊ። በዚህ አጋጣሚ ደግሞ አንድ የሆነ አዲስ ዩቲዩብ አለ። ቆይ ወንድማችን መምህር ረጋሳ ይባላል። የዩኒቨርሲቲ መምህር ነው። ይሄንን ቪዲዮ እዩት እስቲ። እዚህ ከኋላ ይታያችኋል። ወንድማችን ቅድም እያዳመጥኩት ነበርና ሲትሰሚያለሽ አሁን ድምፁን እየሰማሽ አዳምጪው። እሺ በስልኬ ነበር እያየሁ የነበረው። ረጋሳ ማን ረጋ ቲዩብ ነው የሚለው መምህር ረጋሳ ይባላል ወንድማችን። ረጋ ቲዩብ ነው የሚባለው። ሁለቱም የምታዩዋቸው ባልና ሚስቶች በጣም ጎበዝ መንፈሳውያን ባልና ሚስቶች ናቸው። ልጆች አሏቸው። እሱ ደግሞ መጽሐፍ ጽፏል። ከዚህ በፊት ገጠሜ ላይ ማቅረቢያው ነበረ። ዩቲዩብ ከፍቷል። ጥሩ ጥሩ ምክሮች አሏቸው። ሁለቱም ቆራቢያን ናቸው እንደምታዩዋቸው። በጣም ጎበዝ ባልና ሚስት ናቸው። ጠንካራ ናቸው። የሚያቀርቡት ፕሮግራም በጣም ሰፊ እንደሆነ በዚህ ቪዲዮ ላይ ይናገራሉ። ወደ 25 ደቂቃ የሚፈጅ ቪዲዮ ነው። ልክ 15ኛ ደቂቃ ላይ ያለሁኝ ነው እንግዲህ ላይቭ ሰዓት የደረሰብኝ እየሰማኋቸው ነበረ። በጣም አሪፍ አይዲያ ነው የሚያቀርቡት። በተለይ ከዚህ በኋላ ከፊታችን ያሉትን ሳምንታት በትዳር ላይ፣ በፍቅረኛሞች ላይ፣ መንፈሳዊ ባለትዳሮች ምን መሆን አለባቸው፣ ፍቅረኛሞች፣ ሪሌሽንሺፖች፣ ቴክኖሎጂው ላይ አንዳንድ ጉዳዮች ላይ በጣም በተለይ እሱ በቴክኖሎጂ ስለሆነ የተመረቀው ግራጁዌት ያደረገውም የሚያስተምረውም በዚህ ጉዳይ ስለሆነ ብዙ ነገር ይጠቅምሻል። ስልኩንም እዛ ላይ ታገኘዋለሽ። ደዊና አንዳንድ ምክሮችን ተቀበይ። እሺ እንደዚህ አይነት እውቀት ያላቸው በዩኒቨርሲቲ ደረጃ መንፈሳዊ ሆነው የእኛን ትምህርት የሚያዳምጡ መልሰውም ደግሞ ያንን ትምህርት መልሰው የሚያስተምሩ የመናፍስት ነገር የገባቸው በቤተሰቦቻቸውም ተፈትነው ቻሌንጅ አድርገው የወጡ ሰዎችን ምክር መስማት በጣም ትልቅ ጥቅም አለው። ባይዘው እሺ በጣም ትልቅ ጥቅም አለው። ስለዚህ ራስሽን በዚህ እድሜሽ ምን ላይ መጣል እንዳለብሽ ራስሽ ነሽ የምታውቂው። እንግዲህ ገበሬው ዘርን ዘራ፣ ዘሩም ደግሞ መልካም መሬት ላይ ወደቀ ነው የሚለው አይደል? መልካም መሬት ላይ ራስሽን ጣዩ። መልካም መሬት ማለት ደግሞ የገባቸውን ሰዎች የገባቸው ነገር አንቺ ላይ እንዲጋባ መመኘት ማለት ነውና በርቺ። እግዚአብሔር ካንቺ ጋር ይሁን። እሺ ተያዙን አንተ ሌላውን ሰው ሰዓት ገደልኩ። አይ ችግር የለውም። ጥሩ ቁም ነገር ነው ያወራነው። መጥፎ ነገር አላወራንም። እሺ እግዚአብሔር ይስጥልኝ። በቃ እሺ
እሺ እስቲ አንዴታችን ወለተ ተክለ ሃይማኖት፣ ጽጌ ማርያም፣ ወለተ ማርያም መስመር ላይ ያሉ እንግዲህ እነዚህ ሶስት ሰዎች ይሁኑ አንድ ሰው ይሁን አላውቅም። ሚውቱን አንሺ ህይወታችን መጣሽ አለሽ? ሄሎ ይሰማል መምህር? አዎ ይሰማል። ደህና ነሽ? እግዚአብሔር ይመስገን። እንዴት ነው መምህር? እንኳን ደህና ቆየ። አለሁ እግዚአብሔር ይመስገን። አዎ ቆይ ጠየቁኝ። አንዴ መስመር ላይ ቆይ። አዎ ረጋቲው ይባላል። ጥሩ ሰው ነው። በጣም አሪፍ መካሪ ነው። በአጠቃላይ ወጣትን ህፃናትን እንዴት መንከባከብ እንዳለብን፣ መንፈሳዊ ህይወት እንዴት መምሰል እንዳለበት በዩኒቨርሲቲ ደረጃ አጥንቶ ጨርሶ ለዩቲዩብ መብቃት ማለት በጣም ትልቅ ነገር ነው እና ገጠሜ ላይ ከቅርብ ጊዜ አቅርብላችኋለሁ። ወንድማችን ቢዚ ስለሆነ ሊሆን ይችላል፣ እኔም ቢዚ ነኝ። በእርግጥ ግን ወንድማችንና ባለቤቱ በጣም ጠንካራ መንፈሳውያን ወንድምና እህቶቻችን ናቸው። ለእኛ ለእነሱ ባልና ሚስት ናቸው እና ያው እንዴት ትንሽ ቆይ ላሰማቸው፣ 1 ደቂቃ ያክል ላሰማቸው። ስሟቸው። ቆይ ድምፁ ተዘግቷል። ለምንድን ነው እስቲ ቆይ እዚህ ጋር አንድ የገባ ስላለ ነው ይሆናል ማለት ነው። ስሟቸው። ሌላው መንፈሳዊ ውጊያ ነው። መንፈሳዊ ውጊያ ማለት እንግዲህ በክርስትና ስንኖር ክርስትና አልጋ ባልጋ አይደለም እና እንግዲህ ፈተና ካለው የምንዋጋው ዞሮ ለእግዚአብሔር መኖር ነው ክርስትናና ለእግዚአብሔር ሲኖር ደግሞ እንግዲህ ዲያብሎስ ይዋጋናል። እንኳን ሳይደም ቀርቶኛ የሰው ልጆችን በሰማይ ተዋግተዋልና እሱን እንዴት ማለት እንዳለብን ሁሉም ቆይ የሚቆራረጠው ነገር ላስተካክለው። ትንሽ ፖዛ ሆልድ አድርጌው ረጅም ሰዓት ስለያዝኩት መሰለኝ አንዳንዴ እንደዚያ ነገር ይፈጥርብኛል። ለምን እንደሆነ አላውቅም። ምንድን ነው የተቋረጠው? ተቆራርጦ ነበር መሰለኝ ገኘው የሚለው ከአባቶችን በማማከር ሊሆን ይችላል። ቆይ ሪስታርት አድርገዋለሁ እንትኑን በኋላ አሰማቸዋለሁ። መጨረሻ ላይ ጥሩ ምክር ነው የሚመክሩት ያሉት እና እንዲህ አይነት ሰዎችን የላይፍ ኤክስፒሪየንስ ያላቸው ሰዎችን መስማት ጥቅም አለው እና አንዳንድ ዩቲዩበሮች ጀማሪ ቢሆንም አይምሯቸው ግን በጣም ብዙ መከራ ያየ ብዙ ትምህርት የተማሩ ናቸው። እሺ እንዴት ዩቲዩብ ውስጥ ገብተው ማስተማር እንዳለባቸው ላያውቁ ይችሉ ይሆናል፣ ወይ ደግሞ ወደ ዩቲዩብ ሲመጡ ብዙ ሰብስክራይብ ላያገኙ ይችላሉ። ወደኛው ደግሞ ዝም ብሎ የሚለፈልፈው ደግሞ በጣም ብዙ ሺህ ሰብስክራይብ ሊያገኝ ይችላል እና ብዙ ሰው አልተከተላቸውም ማለት ወይ ካሜራ አቀራረጽ ወይም ደግሞ የተደራጀ ስቱዲዮ የላቸውም ማለት በዛ በኩልም ትምህርቱ ላይ ችግር አለ ማለት አለ። በጣም ፐርፌክት የሆነ ነገር ሊያቀርቡላችሁ ይችላል ብዬ አስባለሁ እንደኔ ማለት ነው እና ጠንካራ ያለ ፕሮግራም ስለሚኖራቸው ረጋ ቲዩብ ብላችሁ ግቡ ታገኙታላችሁ። በእንግሊዝኛ ረጋ ወይም በአማርኛም ትችላላችሁ። እሺ የታችን ቀጥይ። ቆይ አንዴ ብሉት። እሺ ይሰማል መምህር? ይሰማል። ቀጥይ። ቀጥይ። አንቺ ጋር ይሰማል? እኔ ምስክርነት ነው ያለኝ የእመቤታችን ቅዱስ ሩፋኤል። እሺ አይዞሽ። የመጀመሪያ ልጄን ማለት ነው በኦፕሬሽን ነበር የወለድኳት። ያንም በእመቤታችን ረድኤት ማለት ነው ምልጃን የወለድኳት የመጀመሪያ ልጄን በ3 ቀኔ በአመት በ3 ቀኔ በኦፕሬሽን ወለድኳት ማለት ነው። ከዛ ሁለተኛ ልጅ በ2 አመት ላይ ማለት 5 ከ6 ወር ላይ ምናምን 2 አመት በ2 አመት ነው የወለድኩባት እና ያንተን ትምህርት እከታተላለሁ እና ምስክርነት ሲሰጡ በጣም ቀና ነበረ ማለት የወይኔ ያለሁበት ቦታ በጣም ከባድ ቦታ ነው ያለው እና እኔ ገብቼ ከመምህር ተስፋዬ እንድመሰክር እመቤቴ እርዳኝ፣ ቅዱስ ሩፋኤል እርዳኝ ያልኩ መልካውን እያደረስኩ ጸልይ ነበረ። ሁሌም ማጽናቸው ነበር እና ሁሌ ያንተን ስም ሳልጠራም ለምኛቸውም አላውቅም። ከዛ
እመቤታችን ሮቡን ጥቅምት 21 ቀን ሮቡን አመመኝና ሐኪም ቤት ልኩ ዝም ብሎ እመም ብቻ ማለት ምጥ ሳይሆን ዝም ብሎ ያው 2 ላይ ደርሰሻል ምናምን አሉኝ። እሺ ብዬ አደርኩኝ። እዛ ሐሙሱን እመቤታችን ነበረች። ጠዋት ላይ ቤት መጣ። እዛ በጣም ሲያመኝ መጀመሪያ ፈርሚና ኦፕሬሽን ተሰሪ ተብዬ ነበረ። እዛም ብያቸው ነው ቆይ እኔ መጀመሪያ ልሞክር ብያቸው ነው ማለት እመቤታችን እንደምወልድ ስለተማመንኩ ማለት ነው። ከዛ መጨረሻ ላይ ሲያመኝ ግን ኦፕሬሽን ካልሰራችሁኝ አልኳቸው እና አንዷ ሙስሊም መጣ። አይ ኦፕሬሽን አትሰሪም አመጣሽ መውለድ አለብሽ አለች። ከዛ ብለምናቸውን ቢያሉ እዛ እመቤቴ የአንቺ ፍቃድ ስለሆነ ነው ለካ እሺ በቃ በምጥ እንደወልድ እመቤቴ እርጅኝ ነው ማለት በጣም ጠራት ነበረ እና ያለሁበት ቦታ ደግሞ የሀሳብ ቦታ ስለሆነ አብረውኝ የነበሩት አትጥሪ እግዚአብሔርን ጥሪ ይሉኝ። እኔ ደግሞ ቤቴ ሆይ በለተቀርሽ ነው እባክሽ ሰላም አገላግኛል እጠራለሁ። እነሱ ደግሞ አትጥሪ እግዚአብሔርን ጥሪ ይላሉ። እኔ ደግሞ ቤቴን ነው የምጠራ እያልኩ ከዛ መሀል በሰላም ተገላገልኩኝ እና ቅዱስ ሩፋኤልና እመቤታችን ሌላቸው አመስግኑልኝ። በጣም ደስ ይላል። እግዚአብሔር ይመስገን። ወንዶች በእልልታ፣ ወንዶች በጭብጨባ፣ ሴቶች በእልልታ። ሴቶች እያሉ ነው እንግዲህ የቤት ውስጥ። እሺ እናመሰግናለን። ግን በዚህ አጋጣሚ ስለት እስከ ምሳሌ የሚያደርስ ጭንቅ ነገር ውስጥ የምንገባው በምክንያት ይመስልሻል? አንዳንድ ሰዎች በጣም ጭንቅ ነገር ይገጥማቸውና ስለት ሲሳሉ ራሱ ማይሆን ስለት ይሳላሉ እና አንዳንዴ ገብቼ መሰክራለሁ ብሎ ማለትም እንደዚህም ሄጄ ይሄን ያክል ብር አመጣለሁ ይላሉ። ማይሆን ነገር የሚሳሉ ሰዎች አሉና በምን ሰዓት ነው ሰው ስለት የሚሳለው? ዝም ብሎ መቼም ተነስቶ ሄዶ እግዚአብሔር ይሄን ነገር ካከናወንክልኝ እንደዚህ እሰጣለሁ አይልም። በጣም ሲጨነቅ ነው ስለት የሚሳለው። አንቺስ? እኔም በተጨነኩበት ሰዓት ነው ማለት መጀመሪያውን ልጅን በኦፕሬሽን ስለወለድኳት ሁለተኛውን ልጅን ደግሞ በምጥ እንደወልድ ፈለግኩኝ እና የገቡ ሲመሰክሩ ምን ይቀናለሁ። ለምን እኔ የምቀናበት ምክንያት ሙሉ ክርስቲያን አይደለም ግማሽ ማለት ነው። መቼም አንድና ባልና ምሽቱ ነው። ባልና ምሽት ክርስቲያን ካልሆነ አንዱ ብቻ ክርስቲያን ከሆነ ግማሽ ነው የሚባል እና ለዛ ነው እኔ እንትን ላይ ነበር ማለት ነው። በጣም ይገርማል። ለማንኛውም እኔ ባሌ ይሁዲ ነው። እኔ ደግሞ ባሌ ይሁዲ ነው። አይዞሽ አንድ ቀን እንግዲህ ክርስቲያን ያደርግልሻል። እግዚአብሔር ያቀርኛል። እግዚአብሔር ያቀርኛል። እንደምን ብለሽ ግን ደብቀሽም ቢሆን ምንም እንደው ጥምቀቱ ላይ ምኑ ላይም ቁርባኑ ላይም እንደምንም ያው ትንሽ ያለውበት ቦታ እንትን ብያቸዋለሁ፣ አስነስታቸዋለሁ። እግዚአብሔር ይመስገን በመቤቴ እርዳታ ያንም መቤቴን እየጠየቅኩ ነው። ሰውን ታስተካክልልኝ። አንዷ ምን አደረገች መሰለሽ? ልጆቹ ካደጉ በኋላ እዚህ ሄደን ነበረ ብለው ለአባታቸው እንዳይነግሩት ፈርታ ልብ እስከሚገዙ ጊዜ ድረስ በጎረቤት እያስላከች በሰው እያስላከች አስቆርባት አስመጣ ነበረ። እሷ ከሄደች ስለሚያውቋት ማለት ነው። ከዚህ ግን ከባድ ነው። እንደዛ የማድረግ ድፍረቱ ቢኖርሽ ጥሩ ነው ብዬ አስባለሁ። ምንም ማለት አይደለም። ለጌታ ማነው ለሃይማኖት ብለሽ ስለሆነ ጠንከር በይና አንዳንድ ጊዜ መምህሬ እኔም እኮ አላወኩም ነበረ ማለት እኔ ያለው አሁን እስራኤል ሀገር ነው። ከሄድኩ 4 ዓመቴ ነው እና ሃይማኖቴን ያው ሳድግ የጎንደር ልጅ ነኝ። ገጠር የተወለድኩ ምጭር ገብረ የሚባል ገጠር የተወለድኩ እና አላውቅም ማለት ስለ ሃይማኖት የሚባል አላውቅም። ዝም ብዬ ጠዋት ኪዳን እየተደረሰ እንኳን እኔ ጠዋት ቤተክርስቲያን ደርሳ ስትመጣ እኔ ከልጅ ያላመመኝ ራሴን አመመኝ ብዬ ልቡና ማስፈላጊ ነበረ። ቤተክርስቲያን እንኳን መሄድ ብዙም ፍላጎት የለም። ከዛ ግን ከዚህ ሀገር መጥቼ ማለት መጀመሪያ መጣው ጊዜ ማተቤን በጥቻለሁ። ቆይ ይኸውልሽ ልጅሽ ድምፅ ትንሽ ስለሚጎላ ወይ ካጠገባ ሌላ ሰው የሚቀበልሽ ከሆነ እንትን በይልን ወይም ደግሞ የሚጠባጡትም ካለ ስጫት። እሱ መምህርን የራቀለው ሳትለኝ ጆሮአችን መምህር ጆሮአችን እያለ ነው። እሺ መምህር እና ከዚህ ሀገር መጣው መጥቼ እንደኛ ማለት በቃ እኔ ገና ስመጣ ሃይማኖቴን ልመጣ አካባቢ ነው ያወቅኩኝ። አላውቅም። ያንም ያወቅኩ አራዳ ቅዱስ ሚካኤል ቤተክርስቲያን እጀ ስብከት እየተሰበከ ነው የሰማውና አለቀስኩ።
ከዛ ግን ጨርሼስ ነበር ልመጣ ስል አለ አይደል በጣም ወጣ ወረድ ነበረ በመከራ ማለት ነው የገባው። ግን ቅዱስ ሚካኤል ምን አልኩት እሄዳለሁ ሃይማኖቴን እቀይራለሁ ግን ኃይል ስለሌለኝ አንድ ቤት ጎንደር ከሰራው በኋላ ወደ ሀገሬ መልስ እሄዳለሁ። ሌላ ምንም አላልኩትም። ግን ከዚህ መጥቼ ማለት ለጊዜው በጠስኩት። ከዛም በኋላ ግን የሆነች ልጅ እግዚአብሔር ነገራችን ላይ እኛም ፈልገውም እሱ ግን ይፈልገናል ማለት እኔ ፈልጌው ሲሆን ራሱ ፈልጎኝ ነው እና የሆነች ልጅ እንደኔ ክርስቲያን ናት እና ገብታ መጣ ሃይማኖት ትማራለች ወደ ሃይማኖት እና እየተማረች ሳለ እህቴ ነበረች አሁን ሙታቤ ነው እንጂ ነበረች እህቴ እና ከሷ ቤት ቁጭ ብዬ ስለ ሃይማኖት ጉዳይ ታነሳለች እሷ እና 13ቶች ነገዶች እንሰማቸውን አላውቀውም በይሁዶች እሷ 13ኛዋ ሴት ናትና ሴቷ ግን ያልተገረዘ ባል ያገባች ስላለች ማናት ብዬ ስላት ድንግል ማርያም ናት አለችኝ። እና እንዴ ድንግል ማርያም እኮ የስለት ልጅ ናት እና ደግሞ በ3 ዓመቷ ነው የተቀደሰ የገባች ምናምን ቢያፈራት ምን ቢያለች እዛ በጣም ተናደርኩና ለቀስኩ አልቅሼ ምትከው ፍቅር ማተባሰርኩና ተሰደብኳት። ለምን ተዚህ ሃይማኖት ታጋብኛለሽ እንዴት ነው ድንግል ማርያም ልክድ ነው እንደመጣው ብዬ በጣም ማለት ብዙም ስለ ሃይማኖት ጉዳይ ዘለ ብዙም ስለማላቅ ያው ድንግል ማርያም ብቻ ነው እንጂ ብዙም አላቅም። መድኃኔዓለምና ጊዮርጊስን እንኳን ለይቻላቀም ከዛ የመጀመሪያ ልጅ ነፍሰ ጥሩ ነበርኩ የዛሬ 3 ዓመት። ሃይማኖት ማለት የተጋባ ሰው መፋታት ኃጢአት እንደሆነ አውቃለሁ። ግን እንዴት ነው በእንዴት ምክንያቱ እንዴት ነው ብዬ ኢትዮጵያ ላይ ስገባ ያንተን የሆነች ከአረብ ሀገር ናት ባሏ አረብ እንትን ነው ሙስሊም ነውና እንደዚህ አግብቼ ልጅ ወልጃለሁ ግን አስጠምቄዋለሁ ምን ላድርግ እያለች ተመክራለች እና በዛ ነው እንትን ያገኘው። ከዛ በዛ የተነሳ ትምህርቱን እያዳመጥኩ በቃ ዛ ሃይማኖቴን እያጠነከርኩ ማለት ነው። ከዛ ማተቤን እንደውም መስቀል አስመጥቼ አሰርኩኝ። ተበጎ ነው ማለት ነው። አይሽ እግዚአብሔር ነገራችን ላይ ዓርብ ሮብ እንኳን ስበላ ባታን በጣም ወዳታለሁ። ባታ ነበረች ተዘምትለኝ እዛ ኖረዋለሁ። በፊቴ ደግሞ መቀነቷ ስራ እየሰራው ወደ በመጣው በወሬ ነበር የገባው። በፊቴ መቀነቷ ይታይ ነበር። በቤቴ እኔ ኃጢአተኛ ነኝ እንዴት ትተኛለሽ ብያለ ሳለው ደስታለሁ በቃ አይደል ውሸት ነው ብዬ እንዴ ምድር ላይ መቀነቷ ስንት ሲል የሆነች ልጆች አሉ እንትኖች ኤርትራዎችና እኔ የማያት ቤት ላሳያስን ጠፋቻት። ለኔ ብቻ ነው ታየችው ለሷ ጠፋቻት። እዛ ወለስ እንደሆነ አመንኩ ማለት ነው። መጀመሪያ ግን ተራጠር ነበር ግርም ነው በጣም። ከዛ እንደዛ ያልኩ ከዚህ ራስኮ ማለት ነው። ግን አንተ ትምህርት ነው አሁን ተጠምቀሽ ማተባሰርሽ ማሰቤን ወደው ነው ያሰርኩት። እንትን አልኩ እጾማለሁ እላለሁ። የነሱ ስጋ ጾም በሚገደፍ ጊዜ ባርክ ይበራሉ። እግዚአብሔር ይመስገን። አንድ ፍሬ በዚህ ልክ ደስ ይላልና እግዚአብሔር መጨረሻሽን ያሳምረው። ነገራችን ላይ አንተ እኛ ቤተሰባችን ላይ በጣም ከባድ ነው። እናት አባቴ ላይ ማለት ነው የቤተሰብ ዛር መንፈስ አለ። ጋም ሳድግም በጣም ከባድ ነበር። ጠንቋይ ዘር ዞር ማለት የሆነ ገጠር ላይ ጤፍ ምናምን እናርማለን። ለማረሚያ ለመጫወቻ ከጠንቋይ ቤት ነበር ምንድ እሱ አለችውን ለማለት እኛ እያልን ስናርም ለማወል ማለት ነው። እና የማለድበት የለም። እንደውም አንዱ ጠንቋይ ምን አለን አረሰው ጠንቋይ ሙጬ ይባላል። የሆነ ትምህርት ነገር ብዬ ስሄድ ማለት ነው እኔ አልከፈልሽ የሚከፈልሽ ሂሩት የሚባለው ነው አለኝ። እስራኤል ነው ምንም አልረሳውም። እና እሱ የሰጠኝ እንትን አይምሮዬን ዘግቶት ቀረ ማለት ነው። ምንድን ነው የሆነ በማር የሚበላ ነገር ሰጠኝ። አሁን ምንም አይገባኝም፣ ትምህርቱ አይገባኝም፣ ቆቶ አይገባኝም። አሁን ትንሽ ይሻላለሁ እግዚአብሔር ይመስገን። ምንድን ነው የሚካፈልሽ አለሽ? እኔ አልከፈልሽም የሚከፈልሽ ሂሩት የሚባለው እስራኤል ደፍተራ ነው አለኝ። ኧረ የሚገርም እኮ ነው በጣም። ጨረሽ ይቀባበሉሻል ደግሞ ከዚህ እዛ። አዎ እና ያደኩበት ሰፈር ደግሞ ያው እኔ ያደኩበት ሰፈር ደግሞ ያው ጠንቋይ በጣም ይበዛል። ለምሳሌ በቤት ውስጥ የሚካድሙ የእናቶች ጥንቁልና ነው ይሄ ወይስ በትክክል ቤት ሰርቶ ምናምን የሚጠነቁለው? እኛ ቤት ሚዩት አድርጊውና
ልጅሽን እንትን ብለህ ጎብኝተሻት ነው። ችግር የለውም። ይገርማል። ታችን ከአይሁዲ እምነት ወደ ክርስትና የመጣችበት መንገድ የሆነ ጥያቄ መልስ ፈልጋ ነበር የገባችው። በዛውም ትምህርታችን አገኘችው ማለት ነው። ግን በሰፈራችን ጠንቋይ ይበዛል ስትል አስቡት። ይቅርታ መምህርዬ። አይዞሽ፣ ችግር የለውም። አይዞሽ፣ የሰው ስለሌለ እኔ ብቻ ስለሆንኩ እሱ ከመጣ ያው እዘጋዋለሁ። ችግር የለውም። በሰፈር ውስጥ ጠንቋይ ይበዛል ማለት ትርጉሙ ይገባቸዋል። ብዙዎቹ ጠንቋዮች ናቸው ማለት የሚወለዱት ልጆች በሙሉ በነዛ ሰዎች አይንና ጠንቋይ ቤት ሄደው በመጡ ሰዎችም አይን የተበሉ ናቸው። ህይወታቸው ከንቱ ነው የሚሆነው። ብዙ ጊዜ ጠንቋይ የሚበዛበት ሰፈር ዲቃላ ይበዛል ይባላል። አባባሉ ነው። እሺ፣ ዲቃላ ብዬ የተሳደብኩ አይደለም፣ ግን አባባሉ ነው። ጠንቋይ የሚበዛበት አካባቢ በጣም እጭቅ ያለ መንደር ውስጥ መተተኛ ቤት ውስጥ የሚካድም ሟርተኛ ምናምን በበዛበት መንደር አካባቢ ላይ ባል የሌላቸው ሴቶች ይበዛሉ። ልጆቻቸው ወልደው ከእናታቸው ጋር የሚቀመጡ ሴቶች ይበዛሉ። አያልፍላቸውም። ለምን? እርስ በርስ አንዷ ከአንዷ እንዲያልፍላት ስለማትፈልግ እኔ ባሌን ፈትቼ መጥቼ ልጅ ወልጄ እዚህ ቁጭ ብዬ ከእናቴ ጋር እሷ አግብታ እዛ ለብቻ ልትኖር፣ ቆይ ልጠይቃትና ልምጣ ብላ ሄዳ አንድ ቀን ጠይቃት ከመጣች ምናምን አብልታት ነው የምትመጣው። ከዛ ያችኛዋን ባሏን ፈታት ትመጣለች። ጠራቻት ማለት ነው በመተቷ። እና ብዙ ጊዜ መንደር ውስጥ እንዲህ አይነት ነገር አለ፣ ጠንቋይ የሚበዛበት መንደር ውስጥ ማለት ነው። ይህን ሰማችሁ? የማይሰማ ጉድ የለም መቼም አይደል? እሺ፣ ቀጥይ እህታችን። እና ያው ያደጉበት ሰፈር የጠንቋይ ብዙ ይበዛበታል። ነገራችን ላይ ደፍተሮችንም እንደ አለ አይደል እንደ መምህር እንደ ደፍተር አናናያቸውም። እሺ፣ ማለት መምህር እንትን በር ጠባቂ ተብለው ግን እንትን ናቸው፣ ግን እንትን ናቸው፣ መስተፋቀር ይሰራሉ። ማይሰሩት ጉድ የለም። የቤተክርስቲያን አገልጋይ ናቸው፣ ካህን ናቸው፣ ግን የቤተክርስቲያን በረድ ጠባቂ ይባላሉ። አንዱ አሁን እግሩ ጎልደም ብሎ እዛው የተቀመጠ ነው፣ አይነሳም። ግን ጊዮርጊስ ቤተክርስቲያን እዛው ጣገብና አለ። በቃ ሰው በጎርፍ ነው ጸበል እንኳን እንደዛ ሰው አይሄድም። እኔም ራሴ ስልኩ ማለት ነው። እና ገና ሰውን አይቶ ነው ከፈለገ ግባ ይላል፣ ካልፈለገ ፊት ለፊት አይቶ ነው ማለት ነው። አይቶ እና እኔ ያደኩበት ቤት ደግሞ ያው ቤተሰብ ዛር መንፈስ ይመለካል። ከባድ ነው ማለት የሚመለከውም በጠር ገብርኤል ቀን ነው። ያው በግ ነው የሚታረድለት። ከዛ ግን የዛሬ 4 ዓመት እናት አባቴ ቆረቡ ማለት ነው። ግን አያውቁም፣ ግን አልተውትም። እኔ ይህ ነው ግራ ይገባኝ። እና ያ ነው ከዚህም ድረስ ሌላ ሃይማኖትም እንዳገባ ያደረገኝ የቤተሰብ ዛር መንፈስ እንደሆን ይገባኛል። ገብቶኛል አሁን ማለት ነው። እናት አባቴ ማለት ነው ይቆርባሉ። የዛሬ 4 ዓመት ቆረቡ። ግን ለመንፈሱ አሁንም ይገብሩለታል፣ አልተውትም። በመከራቸው ግን አልሰማም። ማነው አጣድፊ ያስቆረባቸው? አንቺ ነሽ ያስቆረብሻቸው? ኧረ አይደለሁም። እኔ አዲስ አበባ ነበርኩ የዛን ሰዓት። እንደዚህ መቁረብ አልነበረባቸው። መጀመሪያ ማወቅ ነበረባቸው። ዝም ብሎ መቁረብ እኮ አይደለም። ቁርባን ምን እንደሆነ ሊገባቸው ይገባል። አንዳንዶቹ እናቶች ቁርባን ሲባል መጀመሪያ ባይምሯቸው በጣም ማለት ልክ ነው ማግዘፋቸው፣ ግን የሚያስፈራ ተራራ የሆነ ከባድ ነገር የሆነ ማጂክ ነገር አስማት ነገር አካላቸው ላይ የሚፈጠር አስመስለው ያስቡትና ሄደው ከካህኑ ከቄሱ እጅ ተቀብለው ቅዱስ ቁርባን ተቀብለው ሲመጡ ትምህርቱ ስለሌለ ምን እንደተቀበሉ ሲያስቡት የሆነ ያቀሉታል። ትምህርቱ አልተሰጠ። ትምህርቱ ቢሰጥ ግን ኤክስፒሪያንስ ያደርጋሉ። ቆርበው ተገቢ ባልሆነ መንገድ በሚሄዳቸው አንዳንድ ሰዎች መቀሰፋቸውን፣ የክርስቶስ ሥጋና ደም የህይወት ምግብ መሆኑ ምናምን ቢሰጣቸው ብዙ ነገር ይማሩ ነበር ብዬ አስባለሁ። እና ወደኋላ ልመልስሽና ቆይ ይሄ በረዶ እንዳይዘንብ ይጠብቃል የሚባለው ደብተራ ሰውዬ ጋር ስትሄጂ ምን ፈልገሽ ነበር የሄድሽው አንቺ? እንዲህ ዝም ብለን በቃ አይደል ለምን እንደምንሄድ እንኳን አናውቅም፣ ግን ለትምህርት ነው የምንሄድ። ግን ትምህርት ጎበዝ ተማሪ ነበርኩ። ከዛም በኋላ ግን ማለት ጭንቅላት የተደፈነ ትምህርት የተቀመጠ ሌላ ቦታ ነው ማሰብ። ከወደ ሰው ቤት ቁጭ ብዬ ሀሳቤ ከቤት አይደለም፣ የት እንደማስብ እንኳን አላውቅም። ስለዚህ ሰውየው አካል ጉዳተኛ ስንኩል ሆኖ መራመድ ስለማይችል ብዙ ጊዜ በነገራችን ላይ ይሄ ጥበበኝነት የሚበዛው ጥበበኛ አይደሉም። በእርግጥ ግን ጠባብነቱን እነሱ ጥበበኛ እንደሚሉት ሊቀጥለው ብዬ ነው። እና ይሄ አስማቱ፣ ድግምቱ፣ እውቀቱ ጠምጥሞ ሰዎችን በተለያዩ ማጂክ በሆኑ ነገሮችን ማወቅ፣ አይነ ስውር ከሆነ በተለይ ደብተራው ሰዎችን ምን እንደሚመስሉ ለማየት መንፈስ ይዋረሳሉ። ሽባ ከሆነ የትም ቦታ መራመድ ስለማይችል ይቅርታ ለምናገረው ቃል ሽባ ላልኩት ቃል እግሩ የማይራመድ ስንኩል ከሆነ የትም ቦታ መሄድ ስለማይችል
ሰዎች መጥተው እሱ ጋር እንዲሰግዱለት ይፈልጋል። እግር ካላቸው በላይ መሆን ይፈልጋል። ናርሲሲስትነት ባህሪ ያጠቃዋል ማለት ነውና ሰዎች እንዳይንቁኝ ብሎ ቀድሞ መጠበቂያ እንትን ይሄ ራሱን ከፍ ማድረጊያ ግርማ ሞገስ ምናምን ያሰራሉና በቃ ድሮንም እኮ እነሱ እኮ እንደዚህ ናቸው። አካላቸውን እንጂ ጎደሉ ጭንቅላታቸው እኮ እንዲባሉ ይፈልጋሉ። እና በተቀመጠበት ለቤተክርስቲያኑ የመገበሪያ ስንዴ ለማምጣት ይሞክራል። ለአጥር ማሳጠሪያ አባቶችም ካህናትም ይሄንን ምናምን ሲያዩት እንደ ጥበብ ያዩታል። ምን እያደረገ እንደሆነ ስለማይገባቸው ቢገባቸውም እንኳን አይከለክሉትም። በተለይ ገጠር ላይ እንዲያ ነገር አይከለከልም። ኧረ እሱ እኮ ቁጭ ብሎ ከደገመ በረዶ ይዘንባል ወይ ግሪት ሳውፍ ይመጣል፣ ኧረ እኮ እንደዚህ ያደርጋል፣ ዝናብ ያዘንባል ይላሉ። በቃ ሰውየው ሙሉ በሙሉ ሰይጣንን ስለተዋሃደው። ይሄንን ደግሞ ወደ ህንድ ሀገር ውሰዱት። አካል ጉዳተኛ ሆኖ የተወለደ ዲፎርም አንሼፕድ የሆነ ቅርጽ አልባ የሆነ ልጅ ሆኖ ከተወለደ እንደዚህ ብሎ ምናምን በቃ ሰላምታ ሰጥተው ሰንደላጨ ሰው የሆነ ነገር አበባ ጉንጉን አድርገውለት ምናምን ይሄዳሉ። ለምን? እንግዳ አማልክት እሱ ላይ አሉ ተብሎ ስለሚታሰብ። አያችሁ ምን ያህል እንደሚያወራርስ ከባድ ነውና አንዳንድ ጉዳዮች እንደቀለል መታለፍ የለባቸውም። እንደዚህ አይነት ሰው ጋር ሄጄ የትምህርት አሰራ ነበር አለች እሷ። ተመልከቱ እህታችን፣ እሷ እቺን ብቻ ነው የተናገረችው። ሌሎቹ ደግሞ ምን ለማሰራት እንደሚሄዱ አስቡት። ጸበል የሚጠመቅ ሰው እንኳን እንደዛ አይበዛም አለች። ብዙ ሰው እሱ ጋር መጥቶ መሰራል አለች። ታዲያ የኢትዮጵያ ሕዝብ ማተብ አስሯል፣ ነጠላ ለብሷል ማለት መንፈሳዊ ነው ማለት ነው? እውነት ተዋህዶ ቤተክርስቲያናችን አሏት ልጆች? ይህንን ነው እንግዲህ እንድታስቡት እንፈልገው። እውነት ቤተክርስቲያን መጥቶ የሚቆርብ ንስሐ የሚገባ ሰው የጠፋው የማን ልጆች ሆነን ነው? የት ቦታ ተልከስክሰን ነው? ከእግዚአብሔር እጅ ሾልከን ሸፍተን የቀረ ነው። ታዲያ እግዚአብሔርስ እንዴት በእኛ ላይ አይነሳብን? እንዴት ሳያምጽብን? እንዴት ሳንቀጣ? ይሄ ነው እንድታዩ የምፈልገው። እና ሰሜኑ ክልል ላይ በትግራይም በአማራም ክልል ላይ ብዙ ጊዜ ጦርነቱም ረሃቡም ወይ አንዳንድ ችግር ፖለቲካው ላይ በጣም ብዙ ውዝግብ የሚነሳው እግዚአብሔር ሲቆጣ ነው። እንዲህ ያለው ነገር በህይወታችን በቤታችን ውስጥ ኮተት ስላለ ነው። ከላይ እኛ የምናየው ሌላ ፖለቲካ ነው፣ እዚህ ስር የምናየው ደግሞ ሌላ ነገር ነው። እኛ ለእግዚአብሔር ምቹ ብንሆን ደገኛ የሆነ ነገር ያመጣልናል ብዬ ነው የማስበው። እሺ ቀጥይ እህታችን። ቀጥይ ወደ እንትኑ ነይልኝ። ቤተሰቦች ውስጥ ብዙ ነገር እንዳለ እያወራሽ ነበር፣ ያቆስኩምኩሽ። ቤተሰቦች በጣም ብዙ ነገር አለ ማለት በጣም ከባድ ነው። ያው የዛሬ 4 ዓመት አባቴ ነው እንቅረብ ያለ፣ እናቴ ደግሞ እንቅረብ ያለን አለች። ግን የመናፍስትን ጉዳይ ምንም አያውቁም። እኔም እንኳን እነሱን የማላውቅ ነገራችን ላይ እኔ የቤተሰብ ዛር መንፈስ እንደሚታሰር እንጂ እንደሚለቅ አላውቅም ነበር። እና ያው የሚመለከው የእናቱ ነው፣ የእናቱን ነው የተቀበለ አባታችን ማለት ነው። ያው አብረን የሱን መስዋዕት ስንበላ ነው ያደገው። ወንድሜም ዲያቆን ወንድምም አለኝ፣ ግን እሱ መጀመሪያ እንቀም ነበር።